ጸዴ ክላስ የሚባሉ ቲክቶክ ላይ ካሉ ይሄ በቃ አለ አይደለ? እንደዚህ አሁን ምን አይነት ሴት መሰለች መማር ተብሎ 5 ወንዶች በግሩፕ መማር ሲሉ ማትባል ሴት አምስቱ ሚሉላት ሴት የለችም። በጋራ ነው የምትወደደው እና እንደ ሀገር ነው የምንወዳት። ባይዞ እኔ ብቻዬን አይደለም ከልጄ ጋር ጭምር ነው የምወዳት። አሁን ለምሳሌ በግሩፕ ነው የምወድ እና ትመቸኛለች ለማለት ነው። ካፈለ ትክክል። እዚህ ቲክቶክ ላይ ካሉ ሴቶች ሴት እኛውን ሴት ተብለን ያደግነው አይነት ናት። ሴት ራሱ ሲባል አሁን ቶሎ በአእምሯችን የሚመጡ አሉ አይደል? መማር ሁሉም እንዳልከው ሁሉም ሰው ሰደበኝ ብላ ፕላትፎርሟን እኮ ገብተህ ማየት ነው። ምንድነው ፖስት የምታደርገው? ወይ ሙዚቃ ስትሰራ ነው ወይ የተቸገረ ስትረዳ ነው። ይሄ ክፉ ነገር ምን መሰለህ? ክፉ ነገር ሰውን ሆን ብለህ ለመጉዳት ከቤት አንዳንዱ አሁን ከቤቱ ካልጋው ሲነሳ ዛሬ ማንን ልጉዳ ብሎ ታጥቦ ተቀሽሮ ይመጣል። ይሄ አደገኛ ክፉ ነው። ባለሳሳት ቁጥሩን አንዳንድ ክፋቶች አንዳንድ መጥፎ ድርጊቶች በነገር ላይ በጾም በጸሎት ካልሆነ በስተቀር ማይፈወሱ አሉ። ታውቃለህ? የአንዳንድ ሰው ክፋት በጣም ከባድ ነው። ደግሜ እንኳን እንዳልፈውሳችሁ ይላል ማቴዎስ ወንጌል ላይ ባለሳሳት ቃሉንና የዚህ ህዝብ ልብ ደንድሏል ይላልና እነዚህ ልባቸው የደነደኑ በቃ ይሄ ክብራቸው በነውራቸው ነው፣ ነውራቸው በክብራቸው። ታውቃለህ? ሰው ነውር እየሰራ ሚኩራራ ታውቃለህ? መደበቅ በሚገባው ሰዓት አሳፋሪ ነገር እየሰሩ ሚኩራሩ እኮ አሉ። አንተ እኮ ስትሳደብ እኮ በስማም ታሸማቃለህ፣ አንቺ እኮ ስትሳደብ በጣም እኮ ሰማይ ምድር ቀጥ ታደርጋለህ ስትባል በቃ የምትኩራራ ወይ ሚኩራራ አለ እኮ። ታውቃለህ አይደል? ወደ ገደል እየሄዱ ማለት ነው። እና እነዚህ ክፉ ናቸው። ከነዚህ ጋር አሁን ስታነጻጽራት እንደዛ ተሰድባ አዋርደዋት ብዙ ነገር ብሏት ስትሳደባታት በቃ ወይ ወደ ዝማሬዋ ነው ወይ ወደ ቸገረ መርዳት ነውና በጣም ጎበዝ ናት። መማር በጣም ትከሻዋ ሰፊ ነው ለማለት ነው። እሷን ብቻ ሳትሆን በእሷ ደረጃ ልክ እንደሷም ያሉ አሉ። በጣም ሴትነትን የምናይባቸው ሴቶች አሉ። ሳትወድ በግድ ልታከብራቸው የሚገቡ ሴቶች አሉ። ያ መማርን አፕሪሺየት ከሚያደርጉ ሰዎች አንዱ ነኝ። ቴንክ ዩ። አንተም ያወራው ነገር ምንም የሚቀነስ የሚጨምር ነገር የለውም። ትክክል ነው። እኔም በግሌ በጣም ነው መወዳት ማከብራት። ቅድም እንዳልኩ እዚህ ቲክቶክ ላይ ከማውቃቸው ውስን ዲስፕሊንድ ከሆኑ ሴቶች መካከል አንዷ እሷ ነች። እኔ በግሌ ብያለሁ፣ ፎሎ አላረጋትም፣ ግን ትመቸኛለች። ባይዞ ሰርች አድርጌ ቪዲዮቿን አይቼ አውቃለሁ። ጌታ ከዚህ ቆይታ በኋላ ፎሎ ታደርጋለች፣ አንተ ፎሎ ባክ ትመልሳለህ። ከዛ ለሶስት እኔ አረጋታለሁ። እኔ ትመቸኛለች። እኔ ችግር የለው። እኔ በጣም ነው ምደላኝ። እኔ ይኸውልህ ትከሻው ሰፊ ሰው እወዳለሁ በቃ። እና ተሰርታ ያለቀች ሴት ታውቃለህ? ቤተ መንግስት አካባቢ ያደገ አበባ ታውቃለህ? በፖሊስ የተጠበቀ እንደዛ አይነት ነገር ነች። እና የቤቶቨን ሙዚቃ ታውቃለህ? ድሮ የሶቪየት ህብረት እንትኖች እቺ ተሽከርካሪ እንደዛ አይነት ለጆሮ የማይሰቀጥጥ እና ቤተ መንግስት ያልገባች አይነት ቀዳማዊት እመቤት ነው የምትመስለው። አልገባችም ግን ሺዝ ቀዳማዊት እመቤት እና ሺዝ ኩል ትመቸኛለች ለማለት ነው። ጌታ ይባርካት ባለችበት ጸልይላታል። አንድ ጥያቄ ልጠይቅህ። እሺ ሂውዬ በስተት ነው። እሺ ሶሪ ሂውዬ በጣም ሶሪ ይኸው መልሻለሁ። አንድ ጥያቄ ልጠይቅህ። እዚህ ሀገር ላይ አሁን እየመጣ ያለ ፋሽን የሆነ ነገር አለ ቴዲ። ምንም ሳይሰሩ እዚህ ግባ ሳይባሉ ጠያፍ ስድብ በመስደብ ብቻ አንቱታን ያተረፉ ማስታወቂያ የሚሰሩ ሰዎች በስተዋል እዚህ ሀገር። በደንብ እንድታወራበት ነው የምፈልገው። እኔ በዘመኔ በሚዲያ ቆይታ 6 ዓመት ቴሌቪዥን ላይ ሰርቻለሁ። ሶሻል ሚዲያ ላይ ይኸው እስካሁን አንድ ቀን ከአፌ ጸያፍ ስድብ እንዲሆንክ እናት እንዲቱን የሚል ነገር ተፍቼ ማውጥቼ ማላቅ። በምናገረው ንግግሮች ሰዎች አዝነው ሊሆን ይችላል። ኢንቴንሽናሊ ሳይሆን ያለኝን አቋም ሳስቀምጥ እኛን ነው ብለው አሜን ብሎ የተቀበሉ ሰዎች አሉ። እኔ ለማለት ስፈልግ ሌቦች ስል እኔን ነው ያሉ ሰዎች አሉ። ይቀጥሉ፣ አሁን ችግር የለውም። ግን ካፌ ሰው ሰድቤ አላውቅም። ግን ምንም ሳያደርጉ እናት እንዲቱን የእናቱ እናቱን ይሄ የእንትን ልጅ የተባሉ ሰዎች የሆነ ፖድካስት ላይ አይቻቸው ቅው ብያለሁ። አንቱታን አትርፈው ትልቅ ድርጅት ማስታወቂያ ብራንድ አምባሳደር ሆኖ አይቼ አውቃለሁ። በጌታ በኢየሱስ ቆሌ ይገፈፋል። ሀገሪቱ ምን አባቷ ሆና ነው? ምንድነው የምትፈልገው? ሀገር
ምን ጉድ ነው? እስቲ ሂድበት። ብሪጅስቶን ማን ነው? ቴዲ እኔ እንዴት መሰለ እኔ ተሳዳቢዎችን ሳይሆን አሁን የሰዎች እኛ ኢትዮጵያውያን ለእናቶቻችን ያለንን ክብር ታለ እኔ የእንዳልክን እናት በአካል አግኝቼ ባላቃትም የእንዳልክ እናት አንተ ፈቀድክ አልፈቀድክ የእንዳልክ እናት አንተን በመውለዷ ብቻ እኔንም ወልዳ ልታደርስ የምትችል እናት ስለሆነች እናቴ ናት። እዚህ ውስጥ ኮሜንት የሚጽፉ ሰዎች እናቶቻቸው እናቴ ናት። አንዳንድ ጊዜ እናቶች ላይ ሴቶች ላይ የሚደርሰውን ጥቃት ላስረዳቸው ስሞክር ጉዳት በደረሰበት ሰው ጫማ ስር ሆናችሁ አስቡ ጉዳቱን እላቸዋለሁ። ፖይንቱ መሰለ ተሳዳቢዎቹ እስካሁን የቀጠሉት ተሳዳቢዎቹ ጉልበተኛ ስለሆኑ ወይ እንደሚያወሩት በጣም ይሄ አጃቢዎች ምናምን ስላሏቸው አይደለም። የሚሳደቡትን ስድብ የሚደግፍላቸው አልተሳደቡም እንጂ አበጀ እሰይ በለው የታባቱ እያሉ ውስጣቸው የሚያኩላቸው ሰዎች ስላሉ ነው። እኔ አሁን አንዳንዴ ስሰደብ ላይክ አድራጊዎችና ኮመንት አድራጊዎችን ነው ማየው። እነዚህ ሰዎች አልተሳደቡም እንጂ አፋውቶ አልተሳደቡም እንጂ ተሳዳቢው እነሱን ወክሎ ነው የተናገረው። ብልግናውን አደባባይ ላይ ነው ወጣው። የሰው ልጆች እናት ስትሰደብ አበባ የሚያወርድ ታፕታፕ የሚያደርግ ሁሉ እናትህ እንዴት ሁን እያለህ ነው እኮ ወይም በአንተ መሰደብ ውስጡ ደስተኝነት የተሰማው ነው። ይሄ ደግሞ እኔ ለሌላውን መገለጥ አላውቅም። ይሄ እንደዚህ አይነት ነገሮች ደግሞ እግዚአብሔር የቅን አምላክ ነው። በጣም እኛውን እኔ ዓለማዊ ጉዳይ ሳወራ ሙሉ ልጅ ነኝ። እግዚአብሔር ቀን ቆጥሮ አንተ ባላወቅከው መጠን ሳይቀጣህ አልፍም። ክፉ በክፉ ሳይቀጣ አልፍም። ታዲያ እኔ ከክፋት ጋር በስህተት መተባበር ማልፈልገው ለመሰለ ይሄን መፍራት አለብን። ሰው የዘራውን ያንኑ ያጭዳል። ምንም ጥያቄ ወይ በልጆች ተቅበዝባዝ ልጆች ነው የሚደርሱ አልታዘዝ የሚሉ ልጆች የምትወልደው ብቻ አይ ዶንት ኖ አላቅም። ለዛ ነው እኔ አሁን እዚህ ፕላትፎርም ላይ በተለይ ከቅርብ ጊዜ ወዲህ ለምን የወጡበት ማህበረሰብ ሚሊዮን አይደለም ቢሊዮን ለምን አይሆንም? አይ ዶንት ኬር። ባለጌና ጋጠ ወጥ ለሆነ ሰውዬ ፕላትፎርም አልሰጥም። ገብቶሃል አይደል? ስለዚህ ተሳዳቢዎች የበረቱትና የጠነከሩት ተሳዳቢዎቹ አንድ የመጨረሻ የሆነ የደካማ አርጊውመንት ያመጡልሃል። እኔ የማህበረሰቤ ጠበቃ ነኝ ይለዋል። ዘን ማህበረሰቤ ስትል አሃ ኦኬ የኛ ማህበረሰብ ጠበቃ ነው ለካ እንዲሉት ማለት ነው። የማህበረሰቡ ጠበቃ ስለሆነ አይደለም። ተሳዳቢው ባለጌ ወልዶ ያሳደገው ስለሆነ ነው። አጃቢዎቹም ደግሞ የነሱን ሐሳብ ስለሚኮረኩርላቸው የኖሩት እንጂ አንድ ጊዜ ባንደግፋቸው አንድ ጊዜ ድጋፍ ቢቆም እኚህ ተሳዳቢዎች አይኖሩም። እኔ ፖለቲካ ሳዋይ ለምንድን ነው ተሳዳቢዎች መተው ሪኩዌስት ልኮ የሚገቡ ሰዎችን ማይሳደቡት? ቢኮዝ አይመችም። የኔ ቤት ለነሱ አይመችም። ስለዚህ ሁሉም እንደዚህ ቤቱን ቢያጠብባቸው ሳይወዱ በግዳቸው ይስተካከላሉ የሚል እምነት አለኝ። ግን እንዳለመታደል ሆኖ ደጋፊዎቻቸው ራሳቸው ስድብን የሚያበረታቱ ስለሆኑ ነው የቀጠሉት። ያ እኔ ካነሳት ነጥብ ላይ በጣም ስፒሪቹዋል ያየዋትን አንድ የወደድኳት ነጥብ ሰው የዘራውን ያንኑ ያጭዳል። ባይዞ ብዙ ሰው ማያጭድ ይመስለዋል። አሁን እኔ ያጨድኩት የህይወት ካራክተር አለ። ለምሳሌ በግልጽ ልንገርህ፣ እንደኔ ጴንጤን የሰደበ እንደኔ ጴንጤን ያሳደደ እኔ ቴዲ ጴንጤን አልወድም ነበር። ጴንጤ በጣም ነበር የሚያስጠላኝ። ሰው እንዴት በኖርማል አእምሮ ጴንጤ ይሆናል ብዬ ማሰብ ሰው ነበርኩ። ሰው ይሄው ዓመት ከ5 ወር ተቀበልኳት። ጴንጤን የሰደብኳትን ስድብ ዘራው አጨድኳት። ይሄው ዓመት ከ5 ወር የስድብ መዓት ነው ያስተናገድኩት። ስቲል ነው እየተሰደብኩ ነው። ዘርቻታለሁ፣ እያጨድኳት ነው። እሰይ ይገባኝ ነበር። ልክ ሰው የዘራውን ያንኑ ያጭዳል። አንዳንድ ሰዎች አይመስልም። አሁን አይመስልም። መኪና ስትነዳ አሪፍ ቤት ስትኖር ልጆቹ ቆንጆ አንድ ቀን በጤና ታጭዳታለህ፣ በሐኪም ትእዛዝ ትበላለህ። እንደፈለክ ቁርጥ ስትበላ የነበርኩ ሰውዬ በአንድ ዶክተር ትእዛዝ አንድ ዳቦ በሆነ ምንነቱ በማይታወቅ ሻይ እያማረ ለምን ምግብ የሰራች ሰራተኛ ምግቧንም እሷንም ጠልዘ ይሆናል። ይሄ እግዚአብሔር የጽድቅና የእውነት አምላክ ነው። ባይዘው እግዚአብሔር መሐሪ ነው፣ ግን ባይዘው በዛው ልክ ፈራጅ ነው። ብዙ ሰው የሚረሳው ነገር እግዚአብሔር ይምራሉ። ጻድቅ ነው እግዚአብሔር። ባይዘው በዛው ልክ ኃጢአት አይቶ ማለፍ አይችልም፣ ይቀጣል። ለዛ እኮ ነው ኢየሱስ ላይ ያን ሁሉ ቅጣት የኛን ሁሉ ኃጢአት ያደረገው እኮ አብ ራይቸስ ነው በባህሪው ታውቃለህ። አብ ይቀጣል። አብ ኃጢአት አያልፍም አይቶ
ልጁ እኔ አድናችኋለሁ ብሎ መጣ። ልጁ ላይ ሰብስቦ መርገምን፣ ኃጢአትን፣ ሲክነስን፣ ሲንን እንዳለ ሰብስቦ ልጁ ላይ ያደረገ። ልጁ ላይ ጨከን። በቃ ዋጣ ልጁ። ለምን ተውከኝ? ኧረ አባት ሆይ ለምን ተውከኝ? ጠማኝ። ጸጥ። ልጅ ሲጸው ጸጥ የሚል አባት አለ እንደ? የለም። ኃጢአት አይቶ አያልፍም አብ ማለት ነው። ይቀጣል ማለት ነው። ስለዚህ አንዳንድ ሰዎች የሚላሉ መሰረት ሄድ እየመጡ እባክህ እግዚአብሔር ጨካኝ አይደለም እንደፈለግኩኝ ያው ልጁ ላይ ጨክኖ አንተ ላይ ለምን እንደማይጨክኑ? ልጁ ላይ ጨክኖ የሰራው የማዳን ፕሮግራም እንዴ! ልጁ ላይ ጨክኖ እኮ ነው የማዳን የሰራው ፕሮግራም። አብ ራይቸስ ነው እና ሰው የዘራውን ያጭዳል ነው። ሌላው ቅድም ምን አይነት ልምድ አለኝ መሰለህ? ግልጽ የሆነ ነገር የተማመንኩባቸው ነገሮች ይሳካል ብዬ የተማመንኩበት ነገር ሲከሽፍብኝ ማለት ነው ወይ የጠበቅኩት ቀርቶ ያልጠበቅኩት ሲሆን አውቶማቲካሊ ልቤ የሚነግረኝ አይ ቲንክ የሆነ ቦታ ላይ እግዚአብሔርን የሚያሳዝን ነገር አድርጌ ይሆን እንዴ ይላል። እኔ እንደዛ ነው የኔ እንትን ዘንድ ምን ያደርገኛል መሰለህ? ባለማወቅ የማደርገውን ኃጢአት ልከላከል አልችልም። ባለማወቅ በማወቅ ግን ከማደርጋቸው ነገሮች አትሊስት ራሴን እከላከላለሁ። እና እንዳልከው ያ ልምምድ አለ ስላለኝ ይሄ ግልጽ ከወጣ ከንትን በተለይ ሰዎችን ከሚያሳዝን ነገር በዚህ አጋጣሚ እኔ መናገር የምፈልገው የትኛውም ሰው በጋጠ ወጦች ሲሰደብ አንድ አበባ የሰጣችሁ ሰዎች ለፍታችሁ የሰራችሁበት ላይ ኩኩባ ነው የምትጠሩት። ኩኩባ ወይም ደግሞ ተምች ነው የምትጠሩት። በምድር ላይ ያላችሁ እነዚህ ጋጠ ወጦችን አበጀ በርታ በማለት ታፕ በማድረግ ሼር በማድረግ አበባ በመስጠት ኖ በዚህ ወይ አይደለም የማህበረሰብ ጠበቃን የምታበረታተው። በነገር ላይ የነዚህ የተሳዳቢዎችን ያህል ከማህበረሰባቸው ወጥተው ማህበረሰባቸውን በጨዋነት የሚያንጸባርቁ ሰዎች ብርታትና ሽልማት አገኙ። ሲሆን የአንድ ማህበረሰብ መገለጫው ምንድነው? ጨዋነት ነው አይደል? ለምሳሌ አንተ የወጣበት ብሔር እኮ ትንሿ አምባሳደር ነህ። ንግግር፣ ውሎ፣ ለሰዎች ያለ ሪስፔክት አይደለም። እንዳለመታደል ሆኖ አሁን ችግሩ ያለው እነዚህ ማህበረሰቡ ጋር ነው። እነዚህም ጋጠወጦችም ያውቁታል የማህበረሰቡን ልብ። በዛች ሚጥጥዬ ጭንቅላታቸው ባይገርም ነገር የማህበረሰቡን ሳይኮሎጂ ያውቁታል። ምን ቢያደርጉ ምን እንደሚያገኙ ያውቁታል። ኢማጂን እነዚህ በጣም በትንሽ ጭንቅላታቸው ይሄን ካወቁ ሸላሚዎቻቸውን ደግሞ አስብ ምን አይነት ጭንቅላት እንዳላቸው። ከዚህ ቢያንስ ታቀቡ። በረከት ምድር ላይ በረከታችሁ እንዲመለስ በተለይ ለፍታችሁ መቼስ ለፍታችሁ ሰርታችሁ ነው አይደል? ገንዘብ ጊፍት አበባም ይሁን ምን የምታደርጉት በረከት የሚጠላ የለም። ለፍታችሁ ባገኛችሁት ገንዘባችሁ ላይ በልጆቻችሁ ላይ እርግማንን አትዝሩ። እኔ ያን ነው ማስተላለፍ የምፈልገው። ያ ቴንኪው። ወደ ሌሎች ጥያቄዎች እንሄዳለን። በጣም አጭርና ግልጽ መልእክት ነው ያስተላለፈው። ቢኬርፉል ጋይዝ ለምታደርጉት ነገር በሰሙንም ባትሰሙንም ቢዋጥላችሁም ባይዋጥላችሁም አይናው ሪከርዱን ደግማችሁ ሰሙ። ዝም ብላ ጭንቅላት ያው የማመዛዘን አቅም ስላለው እንትን ትላላችሁ። እና አንዳንድ ፖድካስት ኢንተርቪው አቅራቢዎች ምናምን ማንን እንደምትጋብዙ ኢትዮጵያ ውስጥ በተለይ እያየው ነው። ቴዲ አንዳንድ ቪዲዮዎች ሰሞኑን እየመጡልኝ ነውና ውልጭ አርጎ ሲሳደብ የነበረው ሰውዬ ሊመክር ወጣ አንድ እና በጣም ደነገጡ። በጌታ ስም ያሉት እና እንደ ማህበረሰብ ታውቃለህ የኛ ሰው ቁም ነገር አውራ ይልህና ቴዲ ግን አንድ ቀን ቁም ነገር አስራ ይልህና ላይክ የኢትዮጵያ ቆይ አንዴ እንትን ላስተካከል። ቆይ አንዴ ኦኬ መጥቷል አሁን። አዎ ቁም ነገር አውራ ምናምን ይላል መጥቶና እሺ ቁም ነገር ብለህ የኢትዮጵያ የሕክምና ማህበር ዶክተሮች በመድኃኒት እጥረት ዙሪያ ተወያዩ የሚል ቪዲዮ 2000 ሰው ነው የሚያየው። ከዛ የአርቲስት እገሌ ቅሌት የሚል ቪዲዮ ግን 3.5 ሚሊዮን ሰው ያያል። አየህ ማየት የሚፈልገውን ነው ዩቲዩብም ለዚህ ህዝብ እየሰጠ ያለው። አሁን ሲመጻደቅ ወረት ሲያደርግ ስታየው በጣም ቁም ነገር ቀምቶት ምናምን ይመስላል። አይወድም። ይመጣና አንተን የሚላል እስቲ ቁም ነገር ስራ ይላል። ቁም ነገር ሰርተ ተጨንቀ ገጠር ሄደ የአንድን አርሶ አደር የቀን ውሎ ብለህ ቪዲዮ ሰርተ አምጥተ የሆነች ቲክቶከር ጃኒ ጁጁ ጂጂ የሚባሉ ቲክቶከሮች እርቃናቸውን የሚያሳይ የልደት ፕሮግራም 5 ሚሊዮን ሰው
ከዛ ይመጣና እንዳልካቸው ዘነበል በውስጥ እስቲ ቁም ነገር አወራ እና የሚለን ሲመጻደቅ እኮ ውሸታም ነው። የውሸት ነው፣ አስመሳይ ነው፣ አስመሳይ ነው። ለዛ እኔ ባይዘው ከሆነ ዓመት በኋላ እንደዚህ ሆኛለሁ ከዚህ ህዝብ ጋር እንደዚህ። ለምን መሰለ ድሮ የልቡን ነበር ማወራለት። ወይ ልቤን ነው የምታወራው። ለምን መንግስትን እሰድብለታለሁ ደስ ይለዋል ኑሮ ይላል። አሁን ልብ ውስጥ ያለውን ማውራት ሲጀምር አይጭ አበዛዋል። አንተም እኮ ግብር አከፍልም ህዝቡ ችግር አለብህ ስለው አይጭ አንተ ደግሞ አሪፍ መተ ፓርላማ ያሉትን ሰድበ ጸዴ ሆነ እኛን እንዴት ተነካናል? እኛ የሚባል ነገር የለም። እንደ ማህበረሰብ መጥራት ካለብን መጥራት አለብን። ማየት የምንፈልገው የጸዳ ነገር መሆን አለበት። መስተካከል ካለብን መስተካከል አለብን። የሃይማኖት ተቋማት፣ ትምህርት ቤቶች የጸዳ ትውልድ ለማትረፍ ቤቱ ቁጭ ብሎ ሽሮ የሰራች ሰራተኛ የሚሰድብ ሰውዬ ሽሮ ወዳለው ያል ሚዲያ ላይ መጥቶ ውሸታ። እስቲ ሽሮ ይሰራ ቤቱ ሰራተኛዋን ነው ጠዋት የሚያባረው። ልጆቹን በዲኤስቲቪ የተለያዩ ቻናሎች አማርኛ የሚባል ነገር ላለማሰማት ሲያሳድግ የሆነ ሰውዬ ቲክቶክ ላይ ስክሮል ሲያደርግ እኔን ያይና ሙልጭ አድርጎ ኢትዮጵያዊነት ማማ ወረድ ይላል። ልጆቹን እንግሊዝኛ ትምህርት ቤት እያስተማረ አትመጻደቅ። እኔን ስታይ አንዳንዱ ሰው የሆነ አንተን ሲያይ ምክር ትዝ ይለዋል። የምሬን ነው። እና ጥግ መያዝ ያለበት ጥግ መያዝ ያለበት ልክ ካልሆንን ከላይ እስከታች መወቀስ አለብን። እና እስቲ ራሳችንን እንፈትሽ። የትኛው ላይቭ ነው 30 እና 40 ሺህ ሰው የሚያየው? የሆነ ብሔር ሲሰደብ ነው እገሌ ሲጣላ ነው ምናምን። እና እቺ የእንትኗ ነገር ብትጠፋ ጥሩ ነው። አጭር ጊዜ ነው ያለን። ግማሾቻችን ሀፍ ኖረናል። እኔ ለምሳሌ 32 ሊሆን ነው ከዚህ 70 ነው የምኖረው። 40 ነው የሚቀራኝ። ጌታ ይባረክ። ከሄድኩም ወደ ጌታ ስለሚሄድ አይዶ ገብቶኝ ምንም አይመስለኝም። ድሮ ነበር የምፈራው ቦታ፣ አሁን ምንም አይመስለኝም። ቴዲ አንድ ሌላ ጥያቄ ጠይቅ። ቲክቶክ ላይ በነበረ ቆይታ ይሄ ሰውዬ በምን ቀን ነው የኔ ፕሮግራም ላይ የጋበዝኩት ያልከው ሰው አለ? በምን ቀን አስገብቸው ነው በጌታ ስም ያልከው ሰው አለ? ስፔሲፊካሊ እንደዛ ያልኩት ግለሰብ የለም። ግን እንዴት ያሉ ሰዎች ይደብሩኛል መሰለህ። አክብሬ አስተናግጄ ሌላ ቦታ ያላዩትን ክብር ሰጥቻቸው የኔ ቤት ፕሮግራም አልቆ ዞር ስል እኔን የሚወዱኝ እኔን የሚረዱኝ ሰዎች አድማጭ ተመልካቾች አሉኝ እና እኔ ቤት የሚገቡ ሰዎችን ያውቃሉ፣ በየትኛውም ቋንቋ ቢያወሩ ማለት ነው። እና ሼር ያደርጉልኛል። ሼር አድርገው አንዳንዶቹ ደውለው ይነግሩኛል። አመስግነውኝ ሄደው ሌላ ቦታ ይሰድቡኛል። እና አፍሩም ደግሞ ነገም ሪኩዌስት ጠይቀው ይመጣሉ። ሌላ ቦታ እኮ ሲሰደቡ አረ በእግዚአብሔር አረ በማርያም እችን ሀሳብ ልጨርስ እያሉ የለመኑ ሲያወሩ የነበሩ ሰዎች በጣም አክብሬያቸው 8 ደቂቃ ሙሉ አድምጫቸው ዞር ሲሉ ሙልጭ አድርገው ከሆስቱ በላይ ሲሳደቡ ታያለና ይሄን ሼር ያደርጉልኛል ብዙ ጊዜና በሌላም ቋንቋም ከሆነ ያስተረጉሙልኛልና እንዴ ይሄ ነገር እኚህ ሰዎች እንዴ ያሉ ሰዎችን በምን አይነት ቀን ነው የጋበዝኩት ምናምን አለውን። አንዳንዱ የምታደርግለትን ክብር አያውቅም። በነገር ላይ አንዳንዱ ክብር ያውቃል፣ አንዳንዱ አመስግኖ ይሄዳል። ቴንኪው ቴዲ። እኔ ከሱ ጋር የምቃረንበት ነገር የለም። እኔ ሀሳቡን ነው የሚሸጠው። እኔ ሚዲያ ነው ማዘጋጀለት ዘንድ አመስግኖኝ ቴንኪው ብሎ ይሄዳል። እና አንዳንዱ ግን አመል ሆኖበት የሚሳደባልና እንደዚህ ያሉ ሰዎችን ብዙ ጊዜ ሳይ አሁን ያልከው ነገር በቃ ይመጣብኛል። ቴዲ ኢትዮጵያ ውስጥ ካሉ ባለስልጣናት አግኝቼ ወንጌል በመሰከርለት ምትለው ጌታ ኢየሱስ ይወዳል ብለው ወንጌል መመስከር ደረጃ አልደረስኩም። ወንጌልም መሰክራለሁ ብያ መናገር አልችልም። ጀስት እንደ ማንኛውም ሰው መጽሐፍ ቅዱስ የመጀመሪያ ሰዎችም እንዲያነቡ የምፈልገው በዓለምም በምንም ያላሉ ሰዎች መጽሐፍ ቅዱስ ነው፣ ሁሉም ነገር መጽሐፍ ቅዱስ ነው ብዬ ነው የማስበው። ለምንም ነገር ያን እንትን እላለሁ። ባነበብኳት ጉዳይ ላይ አወራለሁ። በተረፈ ግን በወንጌል ጉዳይ እንኳን ባይሆን አግኝቼ ኢንተርቪው ባደረገው ብዬ ማስበው ጠቅላይ ሚኒስትሩ ነው። ጋሼን ነው? አዎ ጠቅላይ ሚኒስትሩ ነው። ያ ደግሞ ይሆናል። ያን ደግሞ አደርጋለሁ እያስባለሁ። በነገሮች ኢንተርቪው አደርጋለሁ ብዬ አስባለሁ።
ከተቃራኒ ደግሞ ከሌላ ከባላምጣ ደግሞ ካሉት አሁን ደግሞ ምንም እንኳን በአማካሪነት ቢመደብም ጌታቸው ረዳን ባናገር ብዬ እመርጣለሁ። ከዛ የህዝብ ተወካዮች ምክር ቤት ደግሞ ያለው ዶክተር ደሳለኝ ጫን ያለ ብዙ ጊዜ የሚናገሩት ንግግር ቫይራል ይወጣል። ብቸኛው ተቃዋሚ ሆነው ይታያሉና ከቆሙበት ስታንድ አንጻር እሳቸውን በጠይቅ ብዬ አስባለሁ። ፕሮፌሰር ብርሃኑ ነጋን ኢንተርቪው ባደርግ ብዬ እመርጣለሁ። እና ሀቅ ስለሚናገሩ ብዙ ጊዜ ሞክሬያለሁ። እንግዲህ በቀጠሮ ዛሬ ነገ እያሉኝ ነው። አንድ ቀን ይሳካል ብዬ አስባለሁ። ፕሮፌሰር መራራ ጉዲና ያ በጣም ጸደይ ነው ያነሳቸው ሰዎችን በብዙ ኬዝ እንደምታወራቸው ተስፋ አደርጋለሁ። እኔም በተለይ ፖለቲካሊ ላይክ እዚህ ፕላትፎርም ላይ ባላንሲንግ አይ ቲንክ ባላንሲንግ የሆነ የሰዎችን ሀሳብ የመቀበል እንትን ፕሮግራም ያዘጋጃሉ ብዬ ከማስባቸው ሰዎች መካከል አንዱ አንተ ነህ እና ባላንሲንግ ላይ ጎበዝ ነው፣ አትስትም። ብዙ ጊዜ አንዳንዶች ሊያኮርፉ ሊቀየሙ ይችላሉ። ኦብቪየስሊ ሰው በገባው ፐርስፔክቲቭ ነው እና 130 ሚሊዮን ዥንጉርጉር ህዝብ ካልተረዳኝ ብሎ የሚያብድ ጋዜጠኛም እብድ ነው የሚመስለኝ እና ማንም አይረዳም። ሲጀመር ሁዋሪው አፍተሮል 130 ሚሊዮን ህዝብ አንተን ጠቅልሎ በአንዴ አሜን አይልም። አንተ ኢየሱስ አይደለም። ኢየሱስ እንኳን አፋፍ ነው የተቀበሉት እና የብዙ የሚዲያ ሰዎች ትልቁ ችግራቸው እዚህ ሀገር ትሄድ ምን መሰለህ፣ ሰው ሁሉ በወጡ በሁለተኛው ቀን ዋው እንዲላቸው ነው የሚጠብቁ። ለራሱ ዥንጉርጉር ህዝብ ነው፣ መከራውን እየበላ ያለ ህዝብ ነው። እንጀራ 50 ብር ነው የሚገዛው፣ ብዙ ጦስ አለበት። እንኳን አንተን ሊወድ ብሶቱም አንተን ሲያይ ነው አራግፎ የሚያልፈው። በቃ አንደርስታንድ ማድረግ አለ እና ሁሉ ከወደደም ሌባ ነህ ብዬ ነው የማስበው እኔ። ባይዘ ሁሉም የወደደው ሰው አደገኛ ሌባ ነው፣ ወይ ድራማ እየሰራ ነው ወይ እዚህም እዛም ከባድ ታክቲክ እየሰራ ያለው ሰው ነውና ሁሉ ሰው የወደደው ሰው ኢትዮጵያ ውስጥ ካለ ዳጋይዝ ሊትራሊ ሌባ ነው በኔ አንደርስታንድ። ወይ አይስክሪም ነጋዴ በቃ ቴንክ ዩ። በየትኛውም ዘርፍ ላይ ነው ማለት በየትኛውም ዘርፍ ላይ ሁሉ ሰው ይወደዋል። እንደ እንትና ለምን ሁሉ አይወድም ከተባለ እንትና ሌባ ነው ማለት ነው። እና ሌባ እኔ ደግሞ ደስ ያለኝ አቋም ያለው ሰው ኦብቪየስሊ። እሺ ሌላ ጥያቄ ልጠይቅህ። ሪፍሌክት የማደርገው አይዲያ ስለሚመቸኝ ነው የምታነሳው ሀሳብ። አሁን በሀገሪቱ ላይ የምታያቸው ፖለቲካሊ ሪሊጂየስሊ ወይም ደግሞ ከዚህ ከትምህርት ከጤና አንዳንድ ደግሞ ከግብርና አንጻር በተለያዩ ሀገሪቱ ላይ ከሚንቀሳቀሱ አሁናዊ እንቅስቃሴዎች መካከል ከነዚህ ሁሉ የመነጩ የጋራ ከሁሉም ተቋማት ላይ አሁን ካልኩ ከማህበረሰብ፣ ከጤና፣ ከትምህርት፣ ከሃይማኖት፣ ከፖለቲካ፣ ከህግ፣ ከፍትህ፣ ከሁሉ ስርዓት ተጨፍልቆ የኢትዮጵያ ችግር ይሄ ነው ብለህ ዲፋይን ማድረግ የምትችለው አንድ መስመር አለ? የኢትዮጵያ ችግር እኔ አሁን በደረስኩበት አሁን ከቅርብ ጊዜ ወዲህ በተደጋጋሚ እየተናገርኩት ያለሁት በቅርቡ ይሆናል ብዬ የማስበው በዋነኛነት ሀገር ውስጥ ሆነው እንደ ሀገር ሆነው ያበጡ ክልሎች አሉ። እነሱ ናቸው ችግሮች። ትግራይ ክልል፣ አማራ ክልል፣ ኦሮሚያ ክልል። እነዚህ ክልሎች ደቡብንም ጨምሮ በትንሹ ወደ 60 ወደ 50 በትንሹ ወደ 30 ፕሮቪንሶች ማነስ አለባቸው የሚል እምነት አለኝ። ካልሆነ ማነስ አለባቸው ስለ ለተንኮል ለምናምን ሳይሆን ፌዴራሊዝም ለአስተዳደር ነው አይደል? የሆነ ቦክስ ብሰጥ ይሄን ቤት በፓርቲሽን ሰርተ የተለያዩ ሰራተኞችን ቀጥረ አሳይን አድርግ መሪዎችን ብል እንደዛ ማለት ነው። ለምሳሌ ኢትዮጵያን ብትከፋፍላት ለአስተዳደር ምቹ የማድረግ ነገር ነው። እነዚህን ክልሎች አሳንሰ ምክንያቱም ሀገራዊ ስሜት እያሳዩና ከዛሬ ነገች ሀገር ትፈርስ ሲሆን እያለ ህዝቤ ስጋት ላይ ነው ያለው። አንዳንዱ እንደ ሀገር ነው የሚያስበው፣ ሀገር ውስጥ ሆኖ እንደ ሀገር የሚያስበው አሉና ብዙ ህዝቤ ብዙ ወገኖቼ ስጋት ላይ ነው ያሉት። ሀገር ምን ትሆናለች? ትበታተናለች ምናምን እያለ እንደ ሀገር እንዳናስብ ሆነናል። መፍትሄው ብዬ ያሰብኩት ክልሎችን አነስ ታደርግና ከአንዱ ክልል ጋር ያለው ኮምፒቲሽን የኢኮኖሚ ታደርጋለህ። ይሄ የፖለቲካ ሳይሆን ክልል አንድ ከክልል ሁለት ክልል አንድ ውስጥ ያሉ ገበሬዎች ክልል ሁለት ውስጥ ያሉ ገበሬዎች በምን ተሻሉ? ምን ያህል ምርት አመረቱ? ምን ያህል ልጆቻቸውን ትምህርት ቤት ላኩ? ምን ያህል ጤና ኬላ አቋቋሙ? ኮምፒቲሽኑ እንደዛ ታደርጋለህ፣ የኢኮኖሚ ታደርጋለህ። ተወካዮቻቸው ደግሞ ለወጡበት ማህበረሰብ ምን አደረጉ? እንደዚህ ስታሳንሳቸው
አብዛኛው ሰው ከኔ ጋር ይስማማል። ክልል ሲበዛ ቪዛ እንጠያየቃለን ምናምን የሚለው ሳይሆን እኔ በተቃራኒ ነው የሚታየኝ። የኢትዮጵያ ህዝብ ወገኔ እርግጠኛውን የምነግርህ 90-80 በመቶ የሚሆነው ይሄ ጭንቀቱ ይቀልለታል ብዬ አስባለሁ። ግን ያ ከመሆኑ በፊት መጀመሪያ እነዚህ ሆልድ ሊያስተዳድር የሚችል የፌዴራል መንግስቱ መስተካከል መቃናት አለበት ብዬ አስባለሁ። ግን እነዚህ ከጠቀስኩልህ ክልሎች ውጪ አንዱን አፈርሳ አንዱን አቆይተ ምናምን ከሆነ ያ አይሆንም። አንደኛው ጡንቻው ፈርጥሞ ሌላኛው ከሲታው ነው መሆን የለበትም። ያ ነው ችግሩ ብዬ ነው የማስበው። ያ ነው መፍትሄውን ብዬ አስባለሁ። ምን እየጠጡ ኮፊ ውጭ ሀገር ነው ያለው። ከዚህ ቡና አለ ግን ቤት እንትን እባክህ ይገት ነው። እሺ ይሁን። እኔያ ጌታ ይባርክ። እኔ በእውነት አሁን አንተ መኪና ውስጥ ቡና እንደዚህ የጠጣው ላይቭ የምገባበት ቀን ቅርብ ነው። ኢየሱስ አይዞ ራስ አይዞ እኔ አይዞ የሚለውን ቃል አልወድም ቴዲ። በኢየሱስ በጣም ነው እንትን ለዛ ነው ወዲያው የሚደግ ለራስ አይዞ። እሺ 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 ይሆናል። አሁን ያልኩ ሀሳቦች በጣም ጸደይ ናቸው እና በጣም ደስ ብሎኛል። በጣም እዚህ ጋር ያሉ እኔ ጋር ያሉ ወዳጆች በጣም ቴዲን ሪስፔክት አድርገነዋል እያሉ ነው። በጌታ ናቸው አብዛኞቹ እኔ ጋር ያሉት እና በጣም ደስ ብሏቸው እየሰሙ ነው። በጣም በሳል ሀሳብ ነው እና ሪስፔክት ዲስ ጋር እያለም አለ። ከዚህ እንደዚህ አይመስለኝም እያለም ሰው አለ እና ጥሩ ናቸው። እንደዚህ አይነት ኦፕን የሆኑ ለህብረተሰብ ክፍት የሆኑ ሁለት ሰውን ቢረዳ ኢትስ ካልተረዳም ኢትስ ኦኬ፣ ምንም ህይወት ይቀጥላል። በሰዎች አንደርስታንዲንግ ላይ የተመሰረተ የዕለት ዕለት ህይወት እንቅስቃሴ የለም እግዚአብሔር ፈቃድ እንጂ። እኔ ሁሌም ነው የማወራው በጎረቤቶቹ መልካም ፈቃድ አይደለም ወጥቼ የገባሁት ሰማይ እንዳልነካ ስለፈቀደ ነው። አለቀ። አይን ከለር ያስጠላኛል ብሎ ድፍት ብትል የሚፈልግ ሰው አለ። በዚህ ሁሉ ማል በሰላም ወጥቶ የገባው ሰማይ እጅ ስላለበት ነው። እንዳትነካ ከጋረዳ በቃ አንድ ጸጉር እቺ አትነካ እና እንደዛ ነው የማስበው። ቴዲ እምነቱ ምንድን ነው ስለ አሁን ከሃይማኖት አንጻር አይደለም ብሊቭ አለ የራስ ከሃይማኖት ውጭ ያለ አስተሳሰብ አለ እና ይሄ የጸና እምነቴ ነው የምትለው በሀገሪቱ ጉዳይ ላይ የጸና እምነቴ ነው ይሄ የምትለው ምንድን ነው? የመጀመሪያው ነገር ህፃን ሆኜም ልጅ ሆኜም ወጣት ሆኜም አሁንም ድረስ ፐብሊክ ሪከርድ የሆኑ ንግግሮች አሉኝ። በጣም ኮስታራ አቋም አለኝ በሀገሬ ጉዳይ። ይሄ ቅልጥም ስለበላው ምቀያየረው አሁን እንደዛ ስልህ የቅርቤ ዘመዴ ወይ የኔ የምለው ሰው ስልጣን ላይ ስለወጣ ስላልወጣ አይደለም፣ ገንዘብ ኖረኝ አጣው አይደለም። ሀገር እንደ ሀገር መቀጠል አለባት የሚል ጽኑ እምነት አለኝ። ሀገርን የሚያፈርስ ወይም ደግሞ እቻ ሀገር ትፍረስ የሚል አመለካከት ሁሉ ይጎረብተኛል፣ አልወድም። ሁለተኛ አሁን ያለንበትን ነባራዊ ሁኔታ በቅጡ እገነዘባለሁ ብዬ አስባለሁ። the world we are in ይሄ መልታይፖላር ሲስተም ውስጥ ነው ያለነው። መልታይፖላር ማለት ከዚህ ቀደም ዩኒፖላር ሲስተም ውስጥ ነው የነበርነው። በዩኒፖላር ማለት የአሜሪካ የበላይነት የነበረበት ሀገር ላይ ነው ያለነው። ከዛ የራሽያ መምጣት አለ፣ ከዛ የቻይና መምጣት አለ። እነዚህ ሶስቱ ናቸው የራሳቸውን ህግ ጽፈው ግሬት ፓወር ፖለቲክስ ውስጥ ነው ያለነው። ምን ማለት ነው? የሪያሊዝም ተማሪ ነኝ ስለ ዓለም ያለችበት ነባራዊ ሁኔታ ይሄ ከሆነ how you survive ግሬት ፓወር ፖለቲክስ። ቻይና የራሷን ህግ ጽፋለች፣ አሜሪካ አለች፣ ራሽያ አለች። የፓወር ጉዳይ ነው። የፓወር ጉዳይ ማለት ጠንካራ የሆነ ሰርቫይቭ ያደርጋል ማለት ነው። ሶ ከዚህ በመነሳት ሀገሬ ሪጅኑ ላይ ሆርን አፍሪካ ላይ ምስራቅ አፍሪካ ላይ ጠንካራ እንድትሆን ፈልጋለሁ። በሚሊተሪ በሁሉም ነገር አሉ የተባሉ ምድር ላይ አሉ የተባሉ ነገሮችን ሁሉ ፋኖም መጣ ኦነግም መጣ የመጀመሪያ ተቀዳሚ ተግባሩ ጡንቿ የፈረጠመ ሀገር እንድትሆን ፈልጋለሁ። አሁን ያለህበት ዓለም ዊክ መሆንን ካወቁ አድቫንቴጅ ይወስዱብሃል። ለምሳሌ ግብጽ ስትመጣ ዊክ መሆናችንን ስላየች ነው ከሶማሊያ ጋር አጠገባችን ላይ ተስማማቸው ወደ ጅቡቲ የምትሄደው ወደ ኤርትራ የምትሄደው። ስለዚህ ሪያሊዝም የሚነግርህ ግሬት ፓወር ፖለቲክሱ እንደዚህ ከሆነ how you survive ነው። አሁን ያለንበት ዓለም አናርኪዝም ነው። አናርኪዝም ማለት ይሄ አብሰንስ ኦፍ ሃይራርኪ ማለት ነው። there is no higher authority ማንም ላንተ የሚደርስልህ የለም። ለራስህ ያለው ራስህ ነህ። ኢትዮጵያ ነገ እንደ ሀገር ልትቀጥል የምትችለው ጉልበት ሲኖራት ነው። ጉልበት ከሌላት ያለው አናርኪስት የበዛበት ዓለም ላይ ስለሆነ ማንም ይደርስልህ ነገር የለም። ሊደርሱልም ከመጡ አድቫንቴጅ ይወስዱባል።
ስለዚህ ዓለም ያለችበትን ነባራዊ ሁኔታ አንደርስታንድ ያደረገ ቁመና እንዲኖረን እንፈልጋለሁ እንደ ሀገር። ብዙ ጊዜ ለፖለቲከኞች የምናገረው ስለ ብሔራቸው ሲያወሩ አከብራቸዋለሁ፣ ደስ ይለኛል። የሀገራዊ ጉዳይ ግን ሲመጣ ብሔርን ካባውን አሽቀንጠረጠለ ስለ ሀገር ስለ ሳልሆነ ማሰብ አለብህ እላለሁ። ይሄ ድሮም የምለው ነገር ነው። ከዚህ ውጭ ያለ ሳቤ ትክክለኛና ጤነኛ ነው ብዬ አላስብም፣ ወይም ደግሞ ዘመኑን አንደርስታንድ ያደረገ ነው ብዬ አላስብም። እና እነዚህ ጉዳዮች በጣም ወዳቸውና ማልደራደርባቸው ነገሮች ናቸው። ከጥያቄዎች የጎረበጣል አጠያቄስ ደብረዋል። ምንም የጎረበጠኝ ምንም ነገር ምንም ተመችቶኛል። ጌታ ይባርክ። ማስተርሴን በጆርናሊዝም ጨርሻለሁ። ባይዘ ኮንግራጁሌሽን እንዳልክ ዝግሬት ዘብራ አዘር አንድ መዝሙር ልጋብዝ። በጣም ደስ ይለኛል። ራሴ ያልከው የምትወደው በጣም ደስ ይለኛል። ከዛ ጊዜ አንተ ብቻ ጠያቂ ሳትሆን እኔ መጠየቅ ስላለብኝ ጠይቀሃለሁ ጥያቄዎች። እሺ ኦኬ ነው። ከመዝሙሩ በኋላ ልጠይቅ ወይስ አሁን ልጠይቅ? ከመዝሙሩ በኋላ ታፕ እያደረጋችሁ ጋይስ ኮፒ ሊንክ አድርጉ። ይሄን ቪዲዮ ኮፒ ሊንክ 1000 ላይ ቆሟልና ላይቋረጥ ኮፒ ሊንክ አድርጉ። ቴዲዬን ሄዳችሁ እዚህ ያላችሁ ሰዎች ፍቅራችሁን ግለጹለት፣ እንደምትወዱት ነገሩት። ሰው መውደድ ደስ ይላል። ቴዲን በጣም ነው የምወደው። እኔ ሬስፔክት አለኝ። እኔ ብቻ አይደለም፣ በዙሪያ ያሉ ሰዎች፣ እኔ አካባቢ ላይ ያሉ የሚዲያ ሰዎች በጠቅላላ ያከብሩታል። እንደ አካባቢ እንወደዋለን። ደቡብ ልጆች በጠቅላላ ሬስፔክት አለኝ። አዘ ክርስቲያን ግን ደግሞ በጣም አማራጭ የለኝም። ወንድሜ ስለ ክርስቲያን ውስጤ ባንተ አረፈ፣ ልቤ ባንተ ሰከነ፣ ወዳጅ ምን አላገኘሁም፣ ኢየሱስ ካንተ ተወዳጀሁ። እንድትሄድ ያደረገ የትኛዋ ቀን ናት? የብሶ ጥያቄ ነው እና ለብሶ አልመለስኩም። ጥያቄ አንድ ምሽት ነው፣ አንድ ቅጽበት ነው። መጀመሪያም ኦርቶዶክስም ሆኜ በጣም ኢየሱስ ላይ ፎከስ አደረግ ነበር። እወደዋለሁ ኢየሱስ ደስ ይለኛል። ስለሱ ሳነብ ስሰማ የተተረኩትን ምናምን እወድ ነበር በጣም በጣም ሳልዋሽም ነግር ነገር ኦርቶዶክስ ቤት እንኳን እያለው በተለይ አብይ ጾም ሲመጣ ህማሙን ትረካ አንድ ህማም ትረካ አለ፣ ሰሙነ ህማማት ትረካ በጣም ነው የምወደው። በቃ ኢየሱስ የተሰቃየበትን ሴክሪፋይ የከፈለበትን የሲቃዩ ያ ወይ ኦፍ ሶሎራዶ የሚባል አለ አይደል? ያ የሲቃይ መንገድ የሚባለው ኢየሱስ ያንን በጣም እወድ ነበርና አንድ ቀን ምሽት ጴንጤ መቼም አልሆንም እያልኩ እከራከር ነበር። ላይ ብላ እየገባሁ ከጴንጤዎች ጋር ገባና ኢየሱስ ያድናላቸውና መስቀል አሳያቸዋል። መቼም ነው የማልወጣው እላለሁ እና ኦርቶዶክስ ቤት ያሉ ወንድሞች ደግሞ እህቶች ደግሞ አንተ መናፍቅ ነህ፣ በቃ አንተ ነገረ ስራ ሁሉ የመናፍቅ ነው ይሉኛል። እኔ እነሱን ለማሳመን ብዙ ሞክር ነበርና ብዙ ሃይማኖት የቀየርኩ ይመስለዋል። እንደዛ አይደለም ቴዲ፣ እኔ ጋር የህይወት ለውጥ ነው። ስናረባውት የጴንጤ የኦርቶዶክስ ጉዳይ ሰማይ እንደዛ የለም። ሰማይ በኢየሱስ ነው ወይ ነው የምትባለው። አለቀ። እና አንድ ቀን ምሽት ሐሙስ ነው ቀኑ አስታውሳለሁ። ሐሙስ እና ቀን ስለ ኢየሱስ እየሰማሁ ዋል በጣም ከበተለመደው ውጭ ማለት እንደዚህ ሰምቼ አላውቅም። እና የነቢይ ጥላይን ስብከት በጣም ነው የምሰማው። ነቢይ ጥላይን ቅድም ብያለሁ፣ በጣም ነው የምወደው። ሰውዬው ኢየሱስ ተኮር ነው፣ ሌላ ነገር አያወራም። እና የእሱን ስብከት እየሰማሁ በጣም እየሰማሁ ቀን ሙሉ ውዬ ማታ ቤት መጣሁ። ወደ 4 ሰዓት ዛኔ ቤት የገባሁት እና አምናሮኬ በሆነ ኬዝ ውስጤ በጣም ታውኳል። ከፋሚሊ ጋር ምናምን የተያዘ በዛ ሰዓት ደግሞ አንድ ቶክሲክ የሆነ ሪሌሽንሽፕ ውስጥ ነበርኩ። በጣም ቶክሲክ፣ በጣም መርዛማ የሆነ በቃ እዚህ ግባ ብዬ ዲፋይን የማላደርገው የሆነ ሪሌሽንሽፕ እና በዛም ስትረስፉል ውስጥ በዚህም አለ ብቻ በብዙ ጥንቅጥ ውስጥ ሆኜ ግን ኢየሱስን እየሰማሁ ነው ያልኩት። ስብከት ነው ሰማይ ነበረው። እኔ ስብከት ያረጋጋኝ ከመዝሙር ይልቅ እና ቤት ገብቼ ከፍቼ በዛ መሀል እየተማርኩ ነበር ነቢይ ጥላይ ጋር። ሃይማኖት አልቀየርኩም ግን እማራለሁ ጥላይ ጋር
እና ወደ 2 ወር ከምናምን ሆኗል። ዝም ብዬ የሄድኩ ቸርች ብቻ በቀን ማክሰኞና ሐሙስ ያስተምረን ነበር። ብዙ ሰዎች አለን፣ ግን ለብቻው እኔም በጣም ያስተምረኝ እና እየተማርኩ ግን ውስጤ በቃ ተጨነቀ፣ በጣም ተበጠበጥኩ። እዛ ማር ያለው እዚህ መጥቼ ኢየሱስ ያድናል ላለው ከዚህኛው ወገንም እንትን ይገጥመኛል። ፋይናሊ ውስጤ ለካ የሚለው ወስን ነው የሚለው ወስን። አንድ ቦታ አቆሙ። ከዛ ለመወሰን ቤተሰብ መጣ። ከምንም በላይ መጀመሪያ እናቴ መጣች። አይኔ ላይ በጣም ነው የምወዳት። ሲሪየስ ነች፣ በጣም ስትሪክት ነች የኔ እናት፣ አትሰማም። እና መጀመሪያ ጭንቅላቴ ላይ እሷ መጣች። ምንድን ብዬ ነው ማስረዳት? አሁን ለማዘር ጴንጤ ሆንኩ ማለት መሰለ ሞትኩ ማለት ነው። ሊትራሊ ያንን ብላለች። ልጄ ሞተ ብላ ሰው ሰብስባ አውርታታ ሞተ በጣም ያ የምወደው ልጄ እንዳልክ ብላታ። እሷን ለማሳመን ጭንቀት የነበረብኝ ምናምን ብቻ ብዙ ነገሮች ተደረደሩ። አሁን ያቺ ምሽት እንግዲህ በሰውና በእግዚአብሔር ፊት ነው የምናገረው። ከዋሸው ሰማይ ያያል። ከቀነስኩ ከጨመርኩ እግዚአብሔር አለ መሰለኝ ይከፍለኛል የእጄ ውሸት ካወራ እና ምሽት ነው ደረደርኩ። ቤተሰብን ደረደርኩ። እንዴ ኮንኩ በኋላ ከዛ ይሄ ሚዲያ ላይ ያለ መንፈሳዊ ነገሮች ላይ ባለኝ ነገር የሚወደኝ የነበረ የመጨረሻ በቃ ኦዲየንስ ብዬ ያዝኩት ያ ሰውን ደረደርኩ፣ አስቀመጥኩ። ማገኛቸውን ፋይናንሻሊ ማገኛቸውን ነገሮች አስቀመጥኩ። ሚዲያውን አስቀመጥኩ፣ የነበረኝ አስቀመጥኩና ኢየሱስን አስቀመጥኩ። ሊትራሊ ነው ማለት ነው። ለዛሬ ኢየሱስ በለጠ፣ በለጠ። ሚዛን ላይ ሳስቀምጥ ኢየሱስ ይበልጣል። አያ ፓስተራሊ እዚህ ፕላትፎርም ላይ የሚያገለግላል እና የጸሎት እንትን አለ፣ ፕሬየር ቲም የሚባል አለ ቴሌግራም ላይ። እዛ ቻናል ውስጥ ገባው። ድንገት ነው የገባሁት። ከዛ እየተጸለየ ነበረ። ድንገት ጆይን ብዬ ልወጣ ስል ቁጭ በል እንዳልክ እንጸልይልሃል አልመሰለኝም። ጸሎት ሲጀመር ሳምቲንግ ሀፕን። አሁን ዲቴይል ማላስረዳ። ጸሎት ሲጀመር ሳምቲንግ ሀፕን አረገ። ራሴን ያገኘሁት ኢየሱስ ጌታ ነው እያልኩ ነው በቃ። ከዛ ለሚያስተምረኝ አስተማሪ ለነቢይ ጥላይ ደወልኩና ጌታን መቀበል እፈልጋለሁ ቃል በቃል እንዲህ ያልኩት። I want to be ጴንጤ ሲሪየስሊ አያ በቃ። ከዛ ጌታ ኢየሱስን ተቀበልኩኝ። እቺ አንዷ የምሽቷ ቅጽበት። ከዛ ልክ ሲያስጨንቀኝ የነበሩ ጉዳዮች ልክ እኔ በጌታ በሆንኩ ቅጽበት ረሳኋቸው። አሁን ያ ቶክሲክ ሪሌሽንሽፕ ያልኳት ልጅቱ ጭራሽ ከጭንቅላቴ ላይ ጠፋች። እዚህ ገባች ወደኋላ ማለት ነው። እዚህ የነበረች ልጅ ተቆጣጥራኝ ስዘውረኝ የነበረ ሲያስጨንቀኝ የነበረ ሁሉ ነገር ረስቼ ቁጭ እንደ አዲስ ሆኜ ብድግ አልኩና ኢየሱስ ጌታ ነው ማለት ጀመርኩ። ላይቭ ላይ ገብቼ ኢየሱስ ጌታ ነው። ከዛ ፋይናሊ ጠዋት ነቢይ ጥላዬን አገኘሁት። እያስተማረ ነበር፣ እየተማርኩ ነበር። 2 ወር ከምናምን ሆኖኛል። ጸለየልኝ። እሱ በጣም የተወደደ ወንድም ነው። በጣም ነው የምወደው ነቢይ ጥላዬ። እጅግ የተወደደ ነው። በጣም 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 ዲሲፕሊንድ፣ በጣም ከህይወት ጋር በጣም ትሁት ነው። ትዳሩን አክባሪ፣ አገልግሎቱን አክባሪ፣ ልጆቹን የሚወድ በጣም የተወደደ ወንድም ነው እና እኔ ላይ በጣም ኢንቨስት አድርጓል። ባይዘ ከዛ በፊት ቴዲ 2 ዓመት እሱ ሰውዬ የሚያስተምርበት ቸርች እየሄድኩ ተምሬያለሁ። ባይዘ 2 ዓመት ሙሉ ጌታን ከመቀበል በፊት የተቀባ የሚባል ቤተክርስቲያን እሱ የተሰቃየው መሲህ የሚል ትምህርት ያስተምራል። ጥሌን ተከታትዬ እማር ነበር ባይዘ እና እሱ ቀን እሱ ጋር እሱ ሲያስተምር እየሄድኩ ተምሬ ማታ ላይ ላይ ኢየሱስ ጌታ ነው እላለሁ እና ይሄ ልጅ ንግግሩ የጴንጤ ይመስላል ይሉኝ ነበር። እና በጌታ ከመሆኔ በፊት ከ2 ዓመት በፊት ነው ጥሌን የማውቀው። ከዛ በቃ በዛ ወሰንኩ ማለት ነው። ያቺ ቅጽበት አንዷ ሐሙስ ምሽት ነች ነው ላይ የቀየረችው። ተባረክ። ኦኬ፣ ሁለተኛው ጥያቄ ብዙ ሰዎች ኢየሱስ ክርስቶስን እንደ ግል አዳኜ አድርጌ ከተቀበልኩበት ጊዜ ጀምሮ ችግሬን ሁሉ ረሳው ይላሉ። ሸክም የነበረብኝ ነገር ሁሉ ቀለለልኝ ይላሉ። አንዳንዱ ከፋይናንስ ጋር እያይዟል፣ ከብዙ ነገሮች ጋር እያይዙታል። አሁን በፋይናንስ ነው ከተባለ ኦርቶዶክስም እስልምናም ሆኖ በፋይናንስ ፕሮቴስታንት ውስጥ ካሉት ውስጥ የተሻለ ህይወት የሚኖሩ አሉ። ችግር ምን እንደሆነ ማያውቁ አሉ። አሁን እርፍ አልኩኝ፣ ሸክሜ ቀለለ፣ ጭንቀቴ ወረደልኝ ምናምን ሲሉ
ብዙ ሰዎች ከድህነት ህይወት ውስጥ ስለ ወጣለው በሚል ፋይናንስን አይቶ የሚመጡም አሉ አንዳንዶች። እና አንድ ሰው ጌታን እንደ ግል አዳኝ አድርጌ የተቀበልኩኝ ወደ ጌታ ቤት መጣው ሲል ምን ማለቱ ነው? እንዴት ነው ዲፋይን የምታደርጉት? ቴንክ ዩ በጣም ኢዝ ላይክ ሲምፕል የሚመስል ግን በጣም ብዙ ውስጡ የታጨቀ ጥያቄ። ጌታ ኢየሱስ ክርስቶስን እንደ ግል አዳኝ አድርጌ የተቀበልኩ ሲል አንድ ሰው ከምን አንጻር ነው የሚያየው? እኔ ለምሳሌ ከምን አንጻር ነው ያየሁት? ከኃጢአት አንጻር ቴዲ፣ ከዘላለም ሕይወት አንጻር፣ ከእርግጠኝነት አንጻር። ለምሳሌ በጌታ ሆነ ምን አገኘ? ረፍት አገኘው። ኃጢአት የሚባል ነገር ጋር ካድኩት፣ ዲያብሎስን ካድኩት፣ የዚህ ዓለም ርኩሰት ካድኩና ጌታ ኢየሱስ ክርስቶስን በህይወቴ ላይ እንደ ግል አዳኝ አድርጌ ስቀበል ሾምኩት። አሁን ኢየሱስ ነው የሚገዛኝ ማለት ነው። የማንም ባሪያ አይደለሁም፣ የኢየሱስ ተገዥ ነኝ። አንደኛው ያ ነው። ሁለተኛው ሰዎች ከፋይናንሻል ጋር ፋይናንሻሊ ያስተሳስሩታል። ኦብቪየስሊ ያው እግዚአብሔር የበረከት ምንጭ ነው። መጀመሪያ በረከት አልነበረም ወይ? ኦፍኮርስ ኮንቲኒየስሊ ቅድስና የሌለው ህይወት ነበር የምንኖር። ሰው ቅድስና የለውም፣ በርኩሰት ነው የምትመላለሰው፣ በጌታ አይደለህም። ስለዚህ ባርኮት አለው ወይ? ረፍት አለው ወይ? እኔ አሁን ባይዘው ጌታ ኢየሱስ ክርስቶስ ባያበላኝም ጌታዬ ነው፣ ቢያበላኝም ጌታዬ ነው። ቴዲ አሁን ጴንጤውን አንዳንድ ሰዎች ይላሉ ጴንጤውን 10 ሚሊዮን ተሰጠው 1 ሚሊዮን ተሰበሰበለት ምናምን ይላሉ። እኔ አንድ ነገር አምናለሁ፣ እርቦኝ አያውቅም፣ ጴንጤውኝ ቸግሮኝ አያውቅም። የተለየ ገቢ ምንጭም ግን የለኝም። እንደሚባለው አይደለም ቴዲ። አሁን ጴንጤዎች ብር ይሰጡታል በየቀኑ 200 ሺህ በየወሩ ምናምን፣ እንደዚህ አይነት ነገር የለም ቴዲ፣ የለም እንደዚህ። እኔ ብር የት እንዳለ አውቃለሁ ቴዲ፣ በእውነት ታውቃለህ። ዓለም ሳተራምስ የነበርኩ እዚህ እዛ ሳምታታ የነበርኩ በአንዴ ትር ብዬ ተናግሬ 4 ብሔር 3 ሃይማኖት ይቻላል። አሁን ምላሱና ጥርሱ የሚጋጭበት ሰው ሁላ ነው መጥቶ የሚሰድበህ። እኛ ያለማቋረጥ ስናወራ የነበረን ሰዎች ነው። እንደዛ አይደለም፣ የፋይናንስም ጉዳይ አይደለም። እኔ ህይወቴ ጭንቀት ውስጥ ነበር ቴዲ። በቃ ኃጢአት የሚባል በጣም አእምሮዬን የከብደኝ ነበረ። ከዚህ መላቀቅ እፈልጋለሁ፣ ማረፍ እፈልጋለሁ። ማረፍ ምን ማለት መሰለህ? ውስጣዊ እርካታ፣ ውስጣዊ ረፍት፣ ሰላም እፈልጋለሁ። መጽሐፍ ሲናገር እኔ የምሰጣችሁ ሰላም ዓለም እንደሚሰጠው እኮ የኢየሱስን ሰላም ፈለግኩ እና በጌታ ስሆን ረፍት አገኘው፣ ሰላም አገኘው። ድሮ ሳረጋቸው የነበሩ ነገሮች ቆሙ ቴዲ። ለምን እንደሆነ አላውቅም። እኔ አሁን ክለብ ለመጨረሻ ጊዜ የወጣው መቼ ነው ብትለኝ አይ ቲንክ ዓመት ከ5 ወር ይሆናል። መቼ እንደተውኩ ግን አላውቅም። ጌታ ኢየሱስ በሚያውቀው። መች ነው ወጥተህ ቲክቶክ ላይ ፖለቲካ ማውራት ያቆምከው? ጌታን በተቀበልኩ ቅጽበት እንዴት ቻልክ? እኔ ራሱ አላውቅም ቴዲ። በቃ ጌታን ስታገኝ ጌታን ስታገኝ ጌታን እንደ ግል አዳኝ አድርገህ ስትቀበል ቦርናጌን ነው የምታደርገው። እንደ አዲስ ነው የምትወለደው ከዋና ከመንፈስ። ያ የተወለድክበት የመንፈስ ኃይል የምትቆጣጠርበትን ራስን የምትገዛበትን ያን ነገር ይሰጣል። መጽሐፍ እንደዚህ ይላል። ያው ጴንጤ ስለሆንኩ መጽሐፍ ቅዱስ ላውራ ብዬ ነው። ጳውሎስ ለቲቶ አንድ ደብዳቤ ጻፈለት ቴዲ። ቲቶ በጌታ ወንድሙ ነው። የጳውሎስ ግሪካዊ ነው፣ አሕዛብ ነው፣ ግን አልተገረዘም፣ በጌታ ያመነ ነው። ድኗል አልድንም የሚል ጭቅጭቅ ተነስቶ ፋይናሊ መዳኑን ጳውሎስ ያረጋግጣለት ወንድሙ ነው። እና ምን አለመሰለህ ቲቶ ምዕራፍ 2 ከቁጥር 11 ላይ እንደዚህ ይላል፣ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል አለ። ይሄ ጸጋ ሰውን ሁሉ ያድናል አለ ቲቶ ላይ ጳውሎስ። ከዛ ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና አለ። ይህም ጸጋ አለ። አሁን ሰው ይጠይቋል፣ ምንድነው ጸጋው ሲሉ፣ ይህ ጸጋ የቱ ጸጋ? ሰዎችን ሁሉ ለማዳን የተገለጠው ጸጋ ሲሉት፣ ኃጢአተኝነትና ዓለማዊ ምኞትን ክደን። ጸጋው ምንድነው የሚያደርገው? ኃጢአተኝነትና ዓለማዊ ምኞትን ያስክዳል ማለት ነው። ሰው ከዚህ በኋላ ኃጢአት አልሰራም ብሎ አለመስራት አይችልም። ባይዘ አንዳንድ ሰው ደፋር ነው። ጌታዊ ከዛሬ ጀምሮ በቃ ሰው አልሰድብም አችልም። ባይዘው የሚያስችል ጸጋ ያስፈልጋል። እና ይህም ጸጋ ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችን እርሱም ማን ነው? ተስፋችን እርሱም የታላቁን የአምላካችንና የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት ራስን በመግዛት ኢየሱስን የምጠብቀው እንዴት ነው? ዝም ብለህ እየጨፈርክ ምናምን አይደለም። ነው ራስን በመግዛት ጌታ ይመጣል ተመልሶ። ቴዲ ባይዘው የምስራች ኢየሱስ ይመጣል፣ ይወስደናል። እመጣለሁ አለ፣ መጣ። እወለዳለሁ አለ፣ ተወለደ። እሞታለሁ አለ፣ ሞተ። እነሳለሁ አለ፣ ተነሳ። እመጣለሁ ብሏል፣ ይመጣል ኢየሱስ።
እንትና የአነቃቂዎች ተናጋሪዎች እንትን አይደለም፣ ዲስኩር አይደለም፣ የሆነ የፖለቲከኛ እንትን አይደለም። ይሄ የምነግርህ የመጽሐፍ እውነት ነው። ጌታ ኢየሱስ ይመጣል እና በምን እንጠብቀው ሲሉት ራስን በመግዛትና በጽድቅ በጽድቅ ነው እግዚአብሔር የሚጠበቀው። ከዛስ እግዚአብሔርንም በመምሰል ኦ ማይ ጋድ ቴዲ ከባድ ነው። እግዚአብሔርን መምሰል ይቻላል እንዴ? እግዚአብሔርን በመምሰል ይልና በአሁኑ ዘመን እንድንኖር ያስተምረናል። የቱ ጸጋው? ያ ቅድም ያልኩ የተገለጠው ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ። የጸጋው ክብር ይመሰገን ዘንድ አዳነን የሚል ጥቅስ አለ። ባይዘው ይህን ሁሉ ጌታ ለምንድን ነው ያዳነን? የጸጋው ክብር ይመሰገን ዘንድ እና ይህ ጸጋ ያግዘናል። እንዳልክ አንተ እኮ አረቄ ሳትጠጣ መዋል አትችልም የሚል ሰው አለ። አንዳንድ ሰው እኔ ራሱ አላቅማመት ሆነኝ። እንዴት ነው የቻልኩት? ግራ ገባኝ። ለካ ሳስበው ጌታ ኢየሱስ ክርስቶስ እንደ ግል አዳኝ አድርገህ ስትቀበል ቦርናጌን ስታደርግ ከዋና ከመንፈስ ስትወለድ ያ ጸጋ ያገኘ የመንፈስ ቅዱስ ጸጋ ከኃጢአት ሰፈር ራሱ ይለያል ያደርጋል። ውስጥ ያለው መንፈስ ቅዱስ እኔ አሁን በጌታ ሆነ ደክማ አታውቅም ወይ ቴዲ ብትለኝ ደክሜ አውቃለሁ፣ ወድቄ አውቃለሁ። ግን ኮንቲኒየስሊ አልቆየውም እንደ ድሮ። አሁን ድሮ ኃጢአትን ግራውንድ አድርጌ በየቀኑ ነው ማድረገው። አሁን ድሮ ሲሰራው የነበረው ኃጢአት አሁን ድንገት ከሰራው ጻጻቱን ቴዲቶ ለካ ውስጥ ያለው የእግዚአብሔር መንፈስ ህብረት የለውም ከዚህ ዓለም የኃጢአት ልምምድ ጋር እና ይጋጫል፣ ይቀጠቅጣል። እና የህይወት ለውጥ ነው ያገኘሁት ለማለት ነው። ይህንንም ያገዘኝ መንፈስ ቅዱስ ነው። ተባረክ። ኦኬ። ሌላኛው ጥያቄ መሀል ላይ መዝናኛዎች መግባት አለባቸው። ሀቁን ነው የምትነግረኝ? ሀቁን ወደ ገደለው መተህ ሀቁን። እሺ አልዋሽም። እሺ ቀጥታ ነገ ዋሽተህ ብትገኝ እዚህ 1100 ሰዎች አላችሁ። በሰፊው መድረክ ነው ይሄ ልጅ ጠርተን እዚህ እንዲህ ብለህ ነበረ አሁን እንዲህ ነው እየሆነ ያለው ብለን ምናፋተው። ዝግጁ ነህ? አዲስ አበባ እግር ኳስ ፌዴሬሽን ምክትል ፕሬዚዳንት ከሆነችው ከማስተዋል ጋር ምንድን ነው ያላችሁ ነገር? ጌታ ይባረክ። አይ ምንም የለንም። አንድ ቸርች ነው አባልነታችን፣ አንድ ቸርች ነው አባልነታችን። አንድ ለአንድ አጠገብ ለአጠገብ ነው የምንቀመጠው። በጣም ባይዘው ማስተዋል እኔ አሮን ነው እኔ በጣም እስኪገርመኝ ድረስ ባህሪዋ ሺዝ በጣም የዋህ በጣም ምስኪን ጌታን ነው ማለት ይኸው የሚያይ መድኃኔዓለም ነው ከዋሻው። በጣም ምስኪን፣ በጣም ዲሲፕሊንድ፣ በጣም ክርስትናው ላይ ሲሪየስ። አሁን እንደ በኢየሱስ ቸርች አትቀርም፣ ጸሎት ላይ የበረታች፣ ለእግዚአብሔር ቃል ያላት ጉጉት፣ ቃሉን ለመስማት ያላት ፍላጎት ማስተዋል። እኔ በጣም ሁሌ ነው በሷ መገረመው። በሷ ላይ ባለው የእግዚአብሔር ጸጋ በጣም ነው የምደነቀው እና አዘ ክርስቲያን በጣም እህቴ ነች። በጣም ነው መወዳት፣ በጣም ነው ማከብራት፣ በጣም ነው በሷ ጸጋ የምማረከው እና አንድ ቸርች ነው አባልነታችን። ቸርች እንገናኛለን። ከዛ ውጭ ምንም 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 በጌታ እህቴ ነች። ሌላ ለምድሪቷ አትጸልዩም? የአዳር ጸሎት ምናምን የለም? በጸሎት ሱ በእኛ ቤተክርስቲያን የአዳር ጸሎት በየወሩ አንድ ለአንድ የለም ጸሎት። ቆይ ልንገራ፣ አሁን እኛ ቤተክርስቲያን ያለውን ልንገርህ። ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ይባላል። ዘላለማዊ የክርስቶስ መገለጥ። ለምን ይህን ጥያቄ እንደጠየቀ አንተ እግዚአብሔር ይገስጽህ። እኛ ቸርች አዳር ጸሎት አለ። አዳር ጸሎት በህብረት ነው የምንጸልየው። አባላት ሁሉ ይመጣሉ። በጣም ብዙ ሰዎች ይመጣሉ። ለምድሪቱ እንጸልያለን፣ ለቤተክርስቲያን እንጸልያለን፣ ለአገልጋዮች እንጸልያለን፣ ስለ ሰላም እንጸልያለን፣ በግል ጉዳይ እንጸልያለን። የሚያስፈልጉ ርዕሶች ላይ ሁሉ መንፈስ ቅዱስ ባቀበለን ላይ ጌታ መንፈስ ቅዱስ በነገራት የቤተክርስቲያኒቱ የጸሎት ቡድኖች አባላት ሊጸሉ የተዘጋጁ ሰዎች ላይ መንፈስ ቅዱስ በጠቆመው ርዕስ ላይ ሁሉ እንጸልያለን። ማክሰኞና ሐሙስ ማለዳ ጸሎት አለኛ ቸርች። ሰኞ መደበኛ ፕሮግራም አለ 10 ሰዓት ተኩል። ሮብ የዕብራውያን ተከታታይ ትምህርት አለ ከ10 ሰዓት ተኩል ጀምሮ። እሁድ መደበኛ ፕሮግራም አለ ከጠዋት 3 ሰዓት ተኩል ጀምሮ። ቀዳሚ ወጣቶች ፕሮግራም አለ። ባይዞ በእነዚህ ሁሉ ቸርች አለው። እኔ ጌታ ይባርከኝ። ሳምንቱ ሙሉ በለው ከሰኞ እስከ ሰኞ ቸርች ነኝ እኔ። ባይዞ አለው። ጌታ ይባረክ። እሷም አለች።
እሷ ላይ እኮ ነው ያለነው ፎከስ እኮ አንተም አለ አሁን እሷ ላይ እሷም አለች የቤተ ክርስቲያኒቱ አካል ነች አለች። ኦኬ ስለዚህ ሌላ በጌታ እህት ናት እንጂ ሌላ ነገር የለም ነው የምትለው። ለአድማጭ ተመልካች ግልጽ አድርገው። አይ ቲንክ አድበስ ገብቷቸዋል። ኧረ ጌታ ምስክር፣ ኢየሱስ ምስክሬ፣ በጣም ነው የምወዳት ማከብራት። በጌታ እህቴ ነች። በጣም የምወዳት በጣም ሪስፔክት ማረጋት እጅግ የተወደደች በጌታ እህቴ ነች። ማስቲ በጣም ነው የምወዳት። የኔ ቤት ሰዎች አንድ አቋም አለንና ለአጭሩ ጥያቄ ረጅም ትንታኔ ከተሰጠ አንዳች ሊደበቅ የተፈለገ ነገር አለ ይላሉና እንደዛ ነው። እግዚአብሔር ምስክሬ አልኩህ እኮ እግዚአብሔር ምስክሬ። ኦኬ ወንድም ዮኒ ማኛ ቶፒክ ሁሉ መስማት የሚፈልገው ላይ በስገባ መችለት ነው። ጠቅላላ ኮሜንት ሁሉ ስለ ዮኒ የሆነ ነገር በለ ስለ ዮኒ ነበር። አንዳንዱ ሐዋርያው ዮኒ ይሉታል፣ አንዳንዱ ወንድም ዮኒ ብሎታል። ኦኬ ከአንተ ጋር የተያዘውን ጥያቄ ልጠይቅ። ባልሳሳት ከ3 ወር ነው ከ4 ወር በፊት ለመገዳደል የምትፈላለጉ ወንድማማቾች ነበራችሁና እኔ የፖለቲካው ጉዳይ ቢዚ አድርጎኝ ስመጣ ስትጸልይለት አየሁኝ። አሁን አንዳንዶች ይሄ ጥምረት ቸርች ፕላንት እስከማድረግ ሊደርስ ይችላል፣ የራሳቸው ሚኒስትሪ ሊያቋቁሙ ይችላሉ፣ እስከዛ ሊዘልቁ ይችላሉ የሚሉ አሉ። አንዳንዶች ደግሞ የእንትናት የወረት ጉዳይ ናት፣ አሁን ትቋጫለች፣ ተመልሰው ባክቱ ኖርማል ሊሄዱ ይችላሉ ይላሉና በሁለታችሁ መሀል ያለው መንፈሳዊ ቁርኝነት እንዴት ነው? እስከምን ድረስ ነው? ቴንኪው በጣም ሚውት አድርጋ እንደ ቴዲ ሶሪ። ጌታ ይባርክ። ምንድነው ዮናስ ሙሉነህ እኔ እዚህ ፕላትፎርም ላይ ነው የማውቀው። በአካል አይቼው አላውቅም፣ አግኝቼውም አላውቅም። ኢትዮጵያ በመጣ ሰዓትም አልተገናኘንም። የሆነ ወቅት ላይ ተመሳሳይ የፖለቲካ ስታንድ ነበረን። ከዛ በኋላ እኔ በዛ ስታንድ ቀጠልኩ። እሱ በተለያየ ምክንያት የፖለቲካ ስታንዱን ቀይሮ ነበር ምናምን። መሀል ላይ በብዙ ርዕስ ተቃርኖኛ ቃል እኔ መልስ ሰጥቼው ቪዲዮ ሰርቼ አላውቅም። እኔ እግዚአብሔር ይመስገን ቴዲ ለሰው ፎቶ አድርጌ አድርሱለት ምናምን ብዬ እንደዚህ አይነት ነገር አድርጌ አላውቅም። ምክንያቱም ትልቅ ሰው ነው፣ ሚዲያ ላይ ቴሌቪዥን ላይ የአገሪቱ ሚኒስትሪ ሚዲያ ላይ የሰራ ሰው ስለሆንኩ ፕሮፌሽንም አይፈቅድልም። ለዛ ነው አንዳንድ ሰዎች እንደ ቲክቶከር ስለሚያስቡ ይህንን ቪዲዮ ለእንዳልክ አድርሱ ቶሎ መልስ ይስጥ ምናምን ይላሉ። መቼም ነው ማልሰጠው በምንም ጉዳይ። ከዚህ በኋላ ቢሰራ ራሱ መልስም ኮሜንትም ነው ማላደርገው። ሄጄ የሰሩት ቪዲዮ ላይ I will never do like this እንደዚህ አይነት ነገር እና በዛ መሀል ተራራቀን። ከዛ በዛ ጋፕ ላይ እኔ ጌታን ተቀበልኩ፣ ጌታን አገኘው፣ ጌታ ኢየሱስ ክርስቶስን አገኘው። ከዛ አንድ ማስታውሰው ጴንጤ ሆኜም አንድ ቪዲዮ ሰርቶብኛል ዮኒዬ። እኔ አንድ አጥቢያ ገጠርኛ ጋር በጣም ድንጋይ ሲወረውርበት የነበረበት አንድ ቸርች ነበር፣ አማኑኤል ቸርች የሚባል። እኔ አልወድም ጴንጤ ነገር ያለው ቅድም እና ኤፍሬም አለሙ መዝሙር ድግስ አዘጋጅቶ እኛ ጋር እዛው ምዕራብ አባያ የሚባል እዛ ቸርች ላይ በጣም ድንጋይ ወርውሬ እሳት ሁላ ወርውሬ ያውቃለሁ። ጴንጤ ከመጥላት የተነሳ ማለት ነው። በጣም ለጴንጤ ካለኝ ጥላቻ እና ልክ ጌታን ተቀብዬ በ3ኛ ወር በ4ኛ ወር ማዘርጋ ሄድኩኝ ቤተሰብ ጋር እና በሄድኩበት ፓስተሩ በጣም አውቀዋለሁ፣ እዛ በጣም የተወደደ ነው እና ለምንድን ነው ይህን ጉባኤ ይቅርታ ማልጠይቀው ብዬ ቸርች አማኑኤል ቸርች ሄድኩ። ድንጋይ ወረወርኩበት ቸርች እዛ ገጠር ሄጄ መድረክ ላይ ቆሜ ይቅርታ እዚህ ቸርች እንዲያደርግ ያለው ባልኩበት ቅጽበት እንዳልክ ስብከት ጀመረ ተብሎ የሆነ ሰዓት በጣም ተወርቷል። ጴንጤ በሆንኩ በላ በ2ኛ ወር ከዛ በኋላ ፓስተር ሆነ ቸኮለ፣ እንደውም ፓስተር ኢንዶሚን ምናምን ብለውኛል፣ ብዙ ነገር ብለውኛል። አይ ዶንት ሪሊ ኬር። መልስ ሰጥቻቸው አላውቅም። በዚህ ጉዳይም ብዙ አላብራራውም፣ መልስ አልሰጠም። የኔ ችግር ያለው እና በዛ ቪዲዮ ላይ ቪዲዮ ሰርቶብኛል። እንደዛ አይነት አይ ቲንክ ቪው ያለው አይመስለኝም ዮናስ ሙሉነህ። ወደ 1 ሚሊዮን ሰው ነው ያየው ሳምንት ባልሞላ ጊዜ ውስጥ እሱ እኔን በሰደበው ቪዲዮ ላይ ማለት ነው። እና ያ ቪዲዮ ቫይራል ወጣ። ባይዞ እዚህ ቲክቶክ ላይ እኔን ፎቶ የኔን ቪዲዮ አድርገው የሰሩ ሰዎች የሚያገኙት ላይክ መቼም አግኝተው አይተውት አያውቁም። በጣም የሚገርም ቴዲ ያስተዋልኩት ነገር የኔን ፎቶ የኔን ስም ሜንሽን አድርጎ ቪዲዮ የሰራ ሰው አይቶ የማያውቀው ላይክ ነው የሚያገኘው። ባይዞ አይቶ የማያውቀው ምክንያቱም ምን ያህል ነገር የሚገንብኝ ሰው እንደሆንኩ ነው። ፋይናል ይገባ የራሴን እያካበድኩ አይደለም። እና ብዙ ቪዲዮዎችን ቼክ አድርጋቸው። ብዙ ሰዎች አካውንታቸውን ግባና ቼክ አድርግ። እኔ ላይ ቪዲዮ የሰሩትና ሌላ ቪዲዮዎቻቸውን ቼክ አድርግ።
እኔ ላይ የሰሩት ነው ቫይራል የሚወጣው። ምን ማለት ነው? ሰው ሁሉ ማየት ይፈልጋል ማለት ኤኒሃው ኢትስ ኦኬ። ከዛ በኋላ ዮኒ እንደዛ ካረገ በኋላ በተለያዩ ፖለቲካ ኢሹዎች ላይ ምናምን አነሳ። ፋይናሊ ድንገት ዮኒን ኢየሱስ እያለ አገኘሁት ማለት ነው። ገረመኝ፣ ደነገጥኩ ማለት ነው። ከዛ እየሰበከ ሪኩዌስት ላኩለት የጴንጤ የተወደዱ አገልጋዮችን ገስት አስገብቶ ኤርሚን፣ ኤፍዬ፣ ብሩኬ ምናምን የተባሉ የተወደዱ ወንድሞች አሉ እነ ሜሎስ አስገብቶ ሲያወራ ሪኩዌስት ላኩ አላልተቀበለኝም። ከዛ ልክ እሱ ላይቭ ካለቀ በኋላ እኔ ከነ ኤርሚ ጋር ኤርሚያስ እውነቱን ተናገር በጣም ነው የምወደው፣ በጣም ነው የማከብረው እሱ ሰው እና እሱ ላይቭ ላይ ያለው መጣና ዮኒ ድንገት በቃ ጀመርን ወሬ። የተጣላም አይመስልም የተነጋገርንም አይመስልም። ይቅርታ በጣም ተናግሬያችኋለሁ እናንተ ጴንጤዎችን በብዛት አለ። ከዛ ዮኒ ገረመኝ። ልክ ኢየሱስ ባለ ቅጽበት ረሳሁት። ለምን ሰው ኢየሱስ ካለ ወንድሜ ነው ለኔ ባይዘ። ከዛ ዮኒን ወደድኩት፣ በጣም ሪስፔክት አደረኩት፣ አከበርኩት፣ በጣም ተመቸኝ። ከዛ ስለ ኢየሱስ አንዴ ላይቭ ጋበዘኝ፣ ስለ ኢየሱስ አወራን። ረሳ ነው በቃ ጭቅጭቁን ምኑን ረሳ ነው። ልክ ኢየሱስ ሲል በቃ ዮኒ ወንድሜ የሆነ ቁጭ ኢየሱስ ያድናል ሲል በቃ ዮኒ ኢዝ ማይ ብራዘር አልኩኝ። ትላንት ሰድቦ ነበር፣ አይ ዶንት ኬር። ትላንት ተሞላልጫችሁ ነበር፣ አይ ዶንት ሪሊ ኬር። ትላንት እንዲህ ተብሎ ነበር፣ ዮናስ ሙሉነህ እንዲህ ብሎ ነበር፣ አይመለከተኝም። አሁን ኢየሱስ ጌታ ነው ካለበት ቅጽበት ጀምሮ ወንድሜ ነው ዮናስ ሙሉነህ። እወደዋል፣ በጣም ነው የምወደው። ለምን? በጌታ ስለሆነ። ለምን? ኢየሱስ ስለሚል። ትላንትስ አይመለከተኝም። ኢየሱስ የረሳለትን እኔ አላስታውስም። እግዚአብሔር የተወለትን አላስታውስም። አም ስፒሪቹዋል ላይክ ክርስቲያን ነኝ። አዘ ክርስቲያን እግዚአብሔር የሆነን ሰው በደል የተወለትን አትቆሰቆሰ። ጌታ ሆይ ላስታውስ ቴዲ እንዲያርጉ አይባልም። እግዚአብሔር የምሕረት መዝገብ አለው ብዙ። ረሳለት። አዎ ዮኒ እንዲያርገው ትላንት ሙስሊም ነበር። አንዳንድ ሰዎች ሰሞኑን የሚሉ ነበር ዮኒ አቋም የለውም ትላንት ሙስሊም አልነበር እንደ ትላንት አይ ዶንት ኬር። ምን አገባኝ? ክርስትና አሁንና ወደፊት ነው ባይዘው። ትላንት የለም ክርስትና ላይ ትላንት የሚባል ነገር የለም ባይዘው። አሁን ነህ ወይ ነው። ከዛስ ትቀጥለዋለህ ነው ጥያቄው። ክርስትና እንደዚህ ነው፣ አሁንና ወደፊት። ትላንት እንዲደክሞ ትላንት አይደጥኛነት ትላንት ተረስቶ ትላንት አልፎ እና ዮናስ ሙሉ ነገር ወንጌል ለመስበክ ነው የተገናኘ ነው እና በጌታ ወንድሜ ነው፣ በጣም ወደዋለሁ። ኢኖሰንት ነው በጣም ፊቱ ላይ እኔ ቅንነት ነው የማየው። በጌታ ወንድሜ ነው፣ በጣም ወደዋለሁ። አሁንም ዮናስ ሙሉነህ ይሄ ቪዲዮ ከደረሰ በጣም ነው የምወድህ። ደስ ብሎኛል። የኢየሱስ ያው ምስክር ሆነ ስላየው፣ ተንቀሳቃሽ ምስክር ሆነ ስላየው ደስ ብሎኛል። ጌታ ዘመንን፣ ልጆችን፣ ቤተሰብን ይባርክ ለማለት ወዳለሁ። ተባረክ ቴዲ፣ ይቀጥል። እሺ ይሄ ጥያቄ ለሁሉም ነው እንዳልክ፣ እንዳጋጣሚ ገስት ላይ ስላለ እሱ ነው እንጂ ሁላችሁም ራሳችሁን መጠየቅ ያለባችሁ ነው ጥያቄ ነው። እንዳልክ በገባህና በደረስክበት ልክ እንድትመልስልኝ እፈልጋለሁ። እንመጣለን ወደ ዮናስ ጉዳይ ላይ አንድ ሁለት ጥያቄዎች ይቀራሉ ካልመሸብኝ። ኢየሱስ ሁሉም ጋር አለ። ኦርቶዶክስ ጋር አለ፣ እስልምና ጋር አለ፣ ሐዋርያቶች ጋር አለ፣ ካቶሊኮች ጋር አለ፣ ፍቅር ሲዝም ጋር አለ፣ ሁሉም ሃይማኖቶች ጋር አለ። አንተ የምታመልከው ኢየሱስ ከሌላው ኢየሱስ በምንድን ነው የሚለየው? ቴንኪዩ በጣም ቴዲ ቴንኪዩ። የብዙ ጥያቄ ነው የጠየቀኝ። እግዚአብሔር ይባርክ በእውነት አንተ በጣም እኔ እጄ ላይ መጽሐፍ ቅዱስ አለ እና ይህን መጽሐፍ ቅዱስ የያዙ በኦርቶዶክስም በካቶሊክም በሌሎችም ቤተ እምነት ላይ የያዙ ሰዎች አሉ። ያንተና የነሱ ልዩነት ምንድን ነው ካልክ የብርሃን ነው ልዩነቱ። እደግመዋለሁ፣ ኢየሱስ ላይ ዓለም የጋራ አቋም የላትም። ታውቃለህ፣ አንዳንድ ቤተ እምነቶች ጋር ኢየሱስ ነቢይ ነው፣ አንዳንዶቹ ጋር ኢየሱስ ጌታ ነው፣ አንዳንዶቹ ጋር ኢየሱስ አማላጅ ነው፣ መካከለኛ ነው፣ አስታራቂ ነው። አንዳንዶቹ ጋር ኢየሱስ አማላጅም ነው፣ ፈራጅም ነው። በኢየሱስ ጉዳይ አንድና ወጥ አቋም ያስቀመጠው ይሄ መጽሐፍ ነው። ይሄ መጽሐፍ ብርሃን ነው፣ ሽምደዳ አይደለም። አይዞህ ኢየሱስ አይሸመደድም፣ ይበራልሃል እንጂ። እንዴት እንዳልክዬ ካልከኝ የ8 ቀን ልጅ አምላክ ማለት ብርሃን ካልሆነ ምንድን ነው ቴዲ?
ከወንበዴ መሃል የተሰቀለ ግርጠት ያለ ጀርባው በጅራፍ የተተለተለ ደሙ ተንጠባጥቦ ያለቀ ውሃ ከሰውነቱ ያለቀ የተጠማ የተሰቃየ ሰው ሁሉ የሚረግመው ያየ ሁሉ መስቀል ላይ አይቶት የሚጠላውን እርሱ አምላክ ነው ብሎ ለመቀበል ብርሃን ካልሆነ ቴዲ ምንድን ነው? ለምን ይመስላል ዓለም በኢየሱስ ጉዳይ ግማሹ ነቢይ ሲል ግማሹ አምላክ ያለው? መጽሐፍ ሲናገር እግዚአብሔር አምላክ ነው ለእኛም በራልን ተብሎ ተጽፏል። በራልን ተብሎ ተጽፏል። ልዩነቱ ምንድን ነው? የብርሃን ጉዳይ ነው እንጂ ዮሐንስ 3:16ን ለምሳሌ የተወደዱ ሙስሊም ወንድሞች አያውቁትም። ኢየሱስ ጌታ እንደሆነ በልብ አምነህ በአፍህ ብትመሰክር የሚለውን ሙስሊሞች ወንድሞች አላነበቡትም? አንብበውታል። የኔና የነሱ ልዩነት ምንድን ነው? እኔ ጋር በራ የወንጌል ጌታ ነው አልኩኝ፣ አፌን አውጥቼ በልቤ አመንኩ፣ ከዛ በአፌ መሰከርኩ። ዮሐንስ 3:16 እግዚአብሔር ዓለሙን እንዲል ወዶታል የሚለው ጥቅስን ሌላው ጆቫው ያውቀዋል። ኦሊጂሰሶች አያውቁትም? ያውቁታል። እናንተ ጋር ምንድን ነው? ኦፍኮርስ እግዚአብሔር አምላክ ዓለሙን የወደደበት አንዱ የመውደዱ ፍቅር የመጨረሻው የፍቅር ጥግ የሆነው ልጁን ኢየሱስ ክርስቶስ መስቀል ላይ ሲሰጥ ነው። እና ያ የተሰቀለው አይሁዳዊ ነው የእናንተ አምላክ ይሉናል አንዳንዱ። አዎ ይሄ እንደውም ቅፍርናሆም ቤተሳይዳ የሚባል ቀሚስ ነገር አድርጎ ጠፈር ጫማ አድርጎ ከነ ጴጥሮስ ጋር ሲዋከብ ነበረ። አዎ እንዳልክ ያማል እንዴ? ኦፍኮርስ እሱ ነው የኔ ጌታ። ኧረ እባክህ ትንሽ አስተውል እንዳልክ ቸኩላል በጣም። ስታየው እኮ አምላክ አይመስልም። ራንደም አይሁዳዊ ነው። ይበላል ይጠጣል እኮ ከነ ጴጥሮስ እኩል እኮ አሳ ይበላል ይጠጣል። አዎ ሂዝ ማይ ጋድ። ኢየሱስ የኔ ጌታ ነው። በምን አወቅ? መጽሐፍ ቅዱስ። እስቲ አንድ ጥቅስ ማቴዎስ 16 ምንድን ነው የሚለው? ይኸው ላንብብልህ፣ ተረጋጋ። ኦኬ ማቴዎስ 16:16 ኢየሱስ ጌታ ነው። ቴዲ የተባረክ እድል ስለሰጠኝ በእውነት ኢየሱስም እንደዚህ ነው የሚለው። ከመጀመር ልጀምርልህ፣ አሪፍ ነው ይሄ ቃል፣ ደስ ነው የሚለኝ። ኢየሱስ ወደ ፊልጵስዩስ ቂሳሪያ አገር በደረሰ ጊዜ ደቀ መዛሙርቱን ሰዎች የሰውን ልጅ ማን እንደሆነ ይሉታል ብሎ ጠየቀ። አሁን ሊሰቀል 2 ወር ገደማ እንደሆነ ነው የሚናገረው የታሪክ መጽሐፍት። ኦልሬዲ ጨርሷል፣ ትምህርቱን እያገባደደ ነው። ፊልጵስዩስ ቂሳሪያ ማለት ደግሞ የአይሁዳውያን ሳይሆን የአሕዛብ ከተማ ነው። ስለዚህ እነ ጴጥሮስ እነ ይሁዳ እነ ሌሎቹ 12ቱ ደቀ መዛሙርቱ አይሁዳውያን ናቸው። ወደ አሕዛብ ከተማ ሄደው አያውቁም። እና ኢየሱስ ፊልጵስዩስ ቂሳሪያ ማለት ደግሞ የቤተ ጣዖታት ዋና ከተማ ነች። እና ከፍተው ጣዖት ሰፈር ላይ ነው ጌታ ኢየሱስ ክርስቶስ እነዚህን ይዟቸው ሄደው እና እንሂድ ብሏቸው አስነሳቸው። ተከተሉኝ አለ። ዝም ብለው ይከተሉታል። እሱም ይሄዳል። እንደምታየው ነው። ኢየሱስ ራንደም ነው። የተለየ መኪናም ተሽከርካሪም አይጠቀምም። አየር ላይም አይበርም። የተለየ ክንፍም አልተገጠመለትም። ኖርማል አይሁዳዊ ነው። ከእነሱ ጋር እኩል ነው። ፀሐይ ፊቱን መጥቶታል። እግሩ አቧራ ጠግቧል። ቢዝራቅ ረንደም አይሁዳዊ ነው። ወክ ያደርጋል። ይከተሉታል። የኔ አባት እንዴት አይነት ድንቅ አምላክ መሰለ ኢየሱስ። እና ዝም ብለው ነው ሲላቸው ይከተሉታል። ይህ ሰው የት ነው የሚወስደው እያሉ ብቻ ይከተሉታል። ያምኑታል። ትዳራቸውን፣ ቤታቸውን፣ ንብረታቸውን፣ ስራቸውን ጥሎ ነው የተከተሉት። እንግዲህ 3 ዓመት ወደ 8 ወር ገደማ ሆኖታል። 2 ወር ይቀረዋል ኢየሱስ ሊሰቀል ማለት ነው። እና ፊልጵስዩስ ቂሳሪያ የሚባል ከፍታ ላይ ያስወጣቸውና ሰዎች የሰው ልጅ ማን ይሉታል ወይም ደግሞ ማን እንደሆነ ይሉታል ብሎ ጠየቀ። እነርሱም አንዳንዶቹ መጥምቁ ዮሐንስ ይሉሃል። ለምን አሰባበክ ንስሐ ግቡ ታበዛለህ፣ የጌታ መንግስት ቀርባለች ትላለህ እና አሰባበክ አይ ቲንክ የዮሐንስ ሳይሆን አይቀርም ይሉሃል። ሌሎቹ ሲላችሁ ሌሎቹ ኤልያስ ይሉሃል። ሲሪየስ ነህ እና ባህር ላይ ትራመዳለህ። ኤልያስ ታምራዊ ነቢይ ነው። አንተም እንደዛ ታደርጋለህ። ባህር ትገስጻለህ፣ ወቅ ታደርጋለህ። አይን ደረቅ ግንባር ላይ አፈር ብለህ እንደዚህ ታምር ነገር ስለምታበዛ ኤልያስም ታምራዊ ስለሆነ ወደ ኤልያስ ይሉሃል። ሌሎች ስል ኤርሚያስ ይሉሃል። ኤርሚያስ አልቃሻው ነቢይ ይባላል። አንተም ኢየሩሳሌምን ባያት ጊዜ አልቀስላታለህ ከተማዋ እና ስታለቀስ ኤርሚያስ አልቃሻው ነቢይ ነው የሚባለው። ለቅሶ ነገር ስላበዛ ኤርሚያስ ይሉሃል። ሌሎቹማ ከነቢያት አንዱ ነው፣ እንደው ድንገት ብቅ ያለ ከነቢያት አንዱ ነው ይሉሃል። የመጀመሪያው በመረጃ ነው፣ ሁለተኛው በመገለጥ ነው የሚመለሰው። የመጀመሪያው የሰው ነው፣ መረጃ ነው። ሁለተኛው መገለጥ ነው፣ ብርሃን ይፈልጋል። የሁለተኛው መልስ አየህ፣ ዝም ብለህ እንትና ነህ አትለውም። ኢየሱስን ቀጣይ ለመመስከር ብርሃን ያስፈልጋል። መንፈስ ቅዱስ ሊኖር ግድ ነው። የቀጣዩን ጥያቄ ለመመለስ ቀጣዩ ነው ከባድ። የመጀመሪያው ሰዎች ማን ይሉኝ ያለው መረጃ ነው። ሁለተኛው መገለጥ ነው። እናንተስ? አሁን ከባድ ነው። እናንተስ ከባድ ነው። እናንተስ አለ። እናንተ 3 ዓመት አብሬያችሁ ኖሬያለሁ። ባህር ስከፍል አይታችኋል። 5 ሰው ስመግብ አይታችኋል። ባህር ላይ ወቅ ሳረግ አይታችኋል። አጋንንት ሳወጣ አይታችኋል።
ጣሊታን የተኛችሁን ለቀስተኞች ጋር ገብቼ ለቀስተኞችን አስወጥቼ ለቅሶ መሃል ገብቼ እንዳሳቋቸው ታውቃላችሁ። አዎ የአንዲት የመበለት ልጅን አጋንንት ሲጫወትባት የነበርኳትን ስፈውስ አይታችሁኛል። አዎ ይህን ሁሉ ሳረግ አይታችሁኛል። አዎ ደብረታቦር ላይ ልብሴ ሲቀየር አይተሃል ጴጥሮስ። አዎ አይተሃል። አዎ ሙሴና ኤልያስ ከሕያዋንና ከነቢያትና ከሕግ መጥተው አብ ሰማይ ከፍቶ በእርሱ ደስ የሚለኝ ልጄ ሲል አብ ስለ እኔ ሲያወራ አይተሃል። አዎ ማን ትሉኛላችሁ እናንተስ? ይሄን ሁሉ ያያችሁ፣ አዎ ከኔ ጋር የወጣችሁ የወረዳችሁ እናንተ፣ አዎ ማን ትሉኛላችሁ? ከባድ ነው፣ ከባድ ነው። እዚህ ጋ ነው ወንጌል የጀመረው። ይሄ መልስ ውስጥ የዘላለም ይወጣል። መንፈስ ቅዱስ ጴጥሮስን ተዋሰው። እንዴት ተዋሰው አትለኝም? ልነግርህ ነዋ። እናንተስ እኔን ማን እንደሆን ትሉኛላችሁ አላቸው። ስምዖን ጴጥሮስን መልሶ አንተ ክርስቶስ የሕያው የእግዚአብሔር ልጅ ነህ። ዝም ብለህ የ32 ዓመት አይሁዳዊ አይደለህም። ስናይ አዎ ከኛ ጋር ፊቱ ግርጥት ያለ ፀሐይ የደበደበው ጠፈር ጫማ ያረገ ወክ ያረክ ተመሳሳይ ፊት ኖ ዩአርናት እንደዛ አይደለም። አዎ አንተ ክርስቶስ የእግዚአብሔር ልጅ ነህ። ምን ማለት መሰለ? ከሰማይ የወረድክ ሰዎችን ለመቤዥ የመጣ የእግዚአብሔር ቃል ነህ አንተ። ዝም ብለህ አይደለም። ኤልያስ ሙሴ አይደለም። ከነሱ ትለያለህ። ሙሴ ሞት ይዞት ደክሞታል። አንተ ሞት እንዳደረገ ትነሳለህ። ኤርሚያስ አልቅሷል። አንተ ግን የእስራኤልን ለቅሶ በደስታ ትመልሳለህ። ዝም ብለህ ነቢይ አይደለህም አንተ። ክብር ለኢየሱስ ይሁን። ዝም ብሎ ነገር አይደለህም አሉ። አንተ ትለያለህ። ከጠቀስናቸው ከዘረዘርናቸው ከነ ዮሐንስ ትለያለህ። ሁሉንም ሞት ከልክሏቸዋል። ሙሴ ከነዓን አልገባም። ሞት ይዞታል፣ አስቀርቶታል። ኃጢአት ሰርቷል፣ ወደ ኋላ ተጎትቷል፣ እግዚአብሔርን አሳዝኗል። እግዚአብሔርም ያን የወደው የነበረውን ሙሴ አልቀደስከኝም አትገባም ብሎታል። አንተ ትጨርሳለህ። ሙሴ ግማሽ ላይ አቋርጦ ሄዷል። አንተ ህዝቡን ከሲኦል ወደ ገነት ነው የምትወስደው። ሙሴ ከግብፅ ወደ ከነዓን ነው የወሰደው። ያንተ ይለያል። ከዘላለም ሞት ወደ ዘላለም ሕይወት ነው የምትወስደው። ዝም ብለህ ራንደም አይሁዳዊ አይደለህም አንተ። ክርስቶስ የሕያው የእግዚአብሔር ልጅ ነህ አለ። ኢየሱስ መልሶ እንዲህ አለው፣ አየህ ብርሃን ነው ያልኩልህ ነገር ነው። ምንድን ነው የሚለይህ እንዳልክ ኦርቶዶክስ ጋርም ኢየሱስ አለ፣ ካቶሊክ ጋርም አለ። ያንተ ምንድን ነው የሚለይህ? ብርሃን ነው። ጴጥሮስ ያለውን ነው ያልኩት። ኢየሱስ ወዲያው ልክ ይሄን ጴጥሮስ ካለ በኋላ ምን አለ? ኢየሱስ መልሶ እንዲህ አለው፣ የዮና ልጅ ስምዖን። አየህ ስምዖን ልክ ይሄን ከመለሰ በኋላ ኮፈስ ሊል ነው። ጴጥሮስ ይገርማችኋል እንዴ እኔ መልስ ሰጥቼ ወደ 12 ዞሮ እንዴ ኢየሱስን ሊል ሲል ኢየሱስ የኔ አባት ያውቃል፣ ልብ ያውቅ አይደለም? የዮና ልጅ ስምዖን ሆይ በሰማያት ያለው አባቴ እንጂ ስጋና ደሜን አልነገረህም። አባቴ ነው የነገረህ አለው ኢየሱስ። አባቴ ነው የነገረህ። አዎ አጥንተህ እኔ ማን እንደሆንክ አታውቀኝም። አባቴ ሹክ ብሎ ሆኖ ሰማይ ነው የገለጠልህ ይህንን ብርሃን። ስምዖን አቤት፣ ተመራምራ አላገኘኸኝም። እኔን እንደ ሌሎቹ በመረጃ ነበር የምታውቀኝ። አሁን በመገለጥ ያወቀኝ አባቴ ነው የነገረህ። ስለ እኔ አብ ካልፈቀደው በቀር ማንም አያውቅም አለ ጌታ ኢየሱስ። ማንም ብርሃን ካልሆነ ኢየሱስ ጌታ ነው ብለህ ለመቀበል ይከብዳል እኮ ይከብዳል። ኦፍኮርስ ይከብዳል። የ8 ቀን ልጅ እንዴት ነው ጌታ የምትለው? ማርያም የምትባል የተወደደች የጌታ እናት እንዲይዛ በቤተ መቅደስ እንዲይዛ የ8 ቀን ልጅ ስትመጣ የ8 ቀን ልጅ አይተህ አምላክ ነው። ኧረ ቴዲ ከባድ ነው። ብርሃን ይፈልጋል። ኢየሱስ ብርሃን ነው። ጌታ ራሱ ምን አለ መሰለህ? በእኔ የማይሰናከል እርሱ ብፁዕ ነው አለ። መሰናከል አለ ማለት ነው በኢየሱስ። ለዛ ነው ዓለም በኢየሱስ ጉዳይ ድንብርብሮ ያወጣው። ምንም ነገር ስትል ተስማምታ ኢየሱስ ላይ መከራዋ የምትበላው ዓለም ለዛ እኮ። ማርያም ስትል የጌታ እናት የኢሳ እናት ችግር ኖርማል ነው። ሚካኤል ስትል ሊቀ መላእክ ነው ኖርማል ነው። ኤልያስ ስትል ከነቢያት አንዱ ነው ኖርማል። ኢየሱስ ስትል የጠራቢ ዮሴፍ ልጅ ጌታ ነው ስትል ድንብርብራቸው። አየ ጌታ ራሱ በእኔ የማይሰናከል ብፁዕ ነዋል። የዘላለም አምላክ ሰዎችን ለማዳን የመጣበት መንገድ ከሰዎች ኤክስፔክቴሽን ውጭ ነው። ለምንድን ነው በቤተ መንግስት በታጅቦ በጋሻ ጃግሬዎች ያልመጣው? የእግዚአብሔር በጎ ፍቃዱ ያ ስላልሆነ እና ግርግምተኛ ለንግስናው ቃል ማብራሪያ የሌለበት የዘላለም አምላክ ከአባቱ ጋር በዘላለም በዙፋኑ በቀኝ ተቀምጦ የነበረ ኢየሱስ ግርግምተኛ እያልከኝ ነው እንዳልክ። ኦፍኮርስ ለውበቱ ማብራሪያ ቃል የሌለው ቃላት ተሰብስበው ኢየሱስ መልኩ ይሄን ይመስላል ብለን አማርኛ ስንደረድር ፊደላት ሁሉ ጦልጋግደው ተኮላልፈው በሚቀሩበት ይህ ጌታ እናየው ዘንድ ደምግባት የለውም የተባለው ነው ያንተ አምላክ። የስ ሂዝ ማይ ጋድ ኢየሱስ ነው የኔ ጌታ። እንዴት እንደምኮራበት ሳወራ፣ ስለ ራሴ ሳወራ ነው ማፍረው። ቴዲ ስለ ኢየሱስ ሳወራ አላፍርም። ስለ ራሴ አሳፍራለሁ። የሚያሳፍር ብዙ ነገር አለኝ። ስለ ኢየሱስ ቀና ነው የምለው።
አታፍርም እንዴ ሲል ስለ ራሴ ከሆነ ኦፍ ኮርስ ስለ ኢየሱስ አላፍርም። ብድግ ነው የምለው ከተቀመጥኩበት ሰፋ አደርጋለሁ ትከሻዬን። እስቲ ስለ ኢየሱስ አውራ ሲባል ኢየሱስ ጌታ ነው እላለሁ። እናየውም ዘንድ ደምግባት የለውም። እኔ አይደለሁም ያልኩት። ኢሳይያስ ጌታ ኢየሱስ ክርስቶስ ከመገለጡ ከመሰቀሉ ከ700 ዓመት በፊት አሻግሮ ያየው አንድ ትንቢት አለ። ኢሳይያስ ነው ያየው፣ እኔ አላልኩም። ኢሳይያስ በትንቢቱ ስለ ጌታ ሲያወራ ምን አለ? ምን አለ? መጽሐፍ ነው ያልሆን እንያ ቴዲ እግዚአብሔር ባርክ ተባረክ። ስለ ኢየሱስ እንዳወራ እድል ስለሰጠኝ የበረከቱ ተካፋይ ይሆናል። ጌታ ኢየሱስ ስሙ ብሩክ ይሁን። ኢሳይያስ 53 ላይ ኢሳይያስ ከ700 በፊት ነው ይህን ትንቢት የተናገረው እና ይህ ትንቢቱ የተፈጸመው ኢየሱስ ስጋ ከለበሰ በኋላ። ኢየሱስ ስጋ ለበሰ ማለት ነው መለኮትነቱ ላይ ስጋ ጨመረ እንጂ ስጋን አያውቀውም ነው መጀመሪያው። አንዳንድ ሰዎች አሁን ኢየሱስ ኃጢአት አልሰራም ስንል ኃጢአት አልሰራም ምናምን አይደለም። ኃጢአት ምን እንደሆነ ኢየሱስ ራሱ ኃጢአትን አያውቀውም። እሱ ፍጹም ጻድቅ። አሁን ለምሳሌ ጴንጤዎች ቅዱሳን የሚል ስም ማድረግ አለን አይደል? እግዚአብሔር ቅዱስ ነው እናንተም ቅዱሳን ናችሁ ተብሎ ጽፏል። ለእኛ ቅዱሳን አልፎ ኃጢአት የሚሰሩ ማለት ነው። ባይዞ እኛ ጋር ቅድስና ፖዚሽን ነው። እሺ ቴዲ አቶ ወይዘሮ እንደሚባለው ተሰጥቶን ነው ከእግዚአብሔር። እግዚአብሔር ጋር ቅድስና ካራክተሩ ነው፣ ማንነቱ ነው፣ ራይቸስ ነው፣ ንጹህ ነው፣ ጻድቅ ነው። እግዚአብሔር ፍጹም ስህተት አልባ ነው እግዚአብሔር። ኢሳይያስ ስለ ኢየሱስ ምን አለ? ከ700 ዓመት በፊት የሰማነውን ነገር ማን አምኗል አለ። ምን ሰምቶ ነው ኢሳይያስ ይሄን ያለው? የሰማነውን ነገር ማን አምኗል? የእግዚአብሔር ክንድ ለማን ተገልጧል? የእግዚአብሔር ክንድ ተብሎ የተገለጠው ጌታ ኢየሱስ ክርስቶስ ነው። የገዛ ክንዱ መድኃኒት አደረገች ተብሎ ተጽፏል። ባይዞ የገዛ የእግዚአብሔር ክንድ እሷ መድኃኒት አድርጋለች። ኢየሱስ ነው የተዘረጋ የእግዚአብሔር ክንድ ኢየሱስ ሲሉት እና ለማን ነው የተገለጠው? ይሄ ኢየሱስ ለማን በራ? ለምንድን ነው ቤተ መቅደስ የነበሩ ቀራጮችና ፈሪሳውያን ኢየሱስን ሚስ ያደረጉት? ለምንድን ነው የሰደቡት ኢየሱስን? እብድ ብለውታል እኮ ኢየሱስን አፍ አውጥተው። አጋንንት አለበት ብለውታል ኢየሱስን። ለምን አጋንንት አለበት እንዳሉ ታውቃለህ? ቢፎር አብርሃም አይወዛያ ማለት ኢየሱስ ከአብርሃም በፊት ነበርኩ ሲል አተ አሉት ኢየሱስን። አተ 50 ዓመት ያልሞላ ሰውዬ ከአብርሃም በፊት ነበርኩ እንዴ? እኛ የአብርሃም ልጆች ነን አሉ እንጂ መጀመሪያ እኛ የአብርሃም ልጆች ነን ሲሉ፣ ኧረ የአብርሃም ልጆች ብትሆኑማ እናንተማ አባታችሁ ዲያብሎስ ነው አላቸው። ከዛ አንተ ሲሉት እኔ ከአብርሃም በፊት ነበርኩ ሲል አንተ 50 ዓመት ያልሞላ ሰውዬ አሉት። አጋንንት አለበት አሉ። ቃል በቃል ኢየሱስን ሰደቡት። ኢየሱስ ለማን ተገልጧል? የምኩራብ አለቆች የሰደቡት ኢየሱስ ለማን ነው የተገለጠው? በስተግራ በኩል ለተሰቀለው ለወንበዴው አልተገለጠም። ቴዲ ካህናቱ የጠመጠሙት ተሰብስበው የዚህ ሰው ደም በእኛና በልጆቻችን ይሁን፣ በርባንን ፍታው። ኢየሱስን አናቆም። ይሄ ከየት እንደመጣ አናቆም። አናቆም። በርባንን ልቀቀው፣ በርባን ይሻለናል። ፖለቲከኛው እጁን የታጠበበት ጉዳይ ላይ ሃይማኖተኛ እገድለዋለሁ ብሎ ኢየሱስን ተቀበለ። ጲላጦስ እኮ ዚ ፖለቲሽያን እኮ ታጠበ እጁ። ሃይማኖት ኢዝ ዳንጀረስ፣ በጣም ከባድ። ጲላጦስ እኮ ፖለቲከኛ ነው፣ እጁን ታጠበ። ከዚህ ሰው ደም እኔ ንጹህ ነኝ ሲል ሃይማኖተኛ አምጣው። ዊናውስ አብን እናውቀዋለና ሙሴ እናውቀዋለና ይሄ ከየት እንደመጣ እናውቀውም፣ እንገለዋለን። አምጣው አሉና የዚህ ሰው ደም በእኛና ለማን ተገልጧል አለ ኢሳይያስ። ይህንን አይቶ እኮ ለማን ተገልጧል? በፊቱ እንደ ቡቃያ ከደረቅ መሬት እንደ ሣር አድጓል። መልክና ውበት የለውም። ማን? ኢየሱስ። ባየነው ጊዜ እንድወደው ዘንድ ደም ግባት የለው። ምን ማለት መሰለ? አንፌቨርድ ማለት ምን ማለት መሰለ? ቴዲ ወሬ አስጀምረ አታስጨርሰውም ማለት ነው። እንዲህ ወሬ እያወራው ኢየሱስን ደስ አይልም ብለህ ነው የምትሄደው። የለውም ደም ግባት፣ አንፌቨርድ ነው፣ አያምርም። ባየነው ጊዜ እንድወደው ዘንድ ደም ግባት የለውም። የተናቀ መናቅ ምንድን ነው ቴዲ? ይገባል? መናቅ ከሰውም የተጠላ የሕማም ሰው ምን ማለት ነው? ከሰው ሁሉ የተጠላ የተናቀ ሰው ሁሉ ይሰድበዋል፣ ያገኘ ይተፋበታል። ኢየሱስ ላይ ያየ ሁሉ ይረግመዋል፣ የተረገመ ይሉበታል። እያዩ ኢየሱስ ላይ ይንቁታል። ይሄ ነው። ይሄ አምላካችን አይደለም። አምላካችን ቄሳር ነው። ንጉሳችን ቄሳር ነው። አስወግደው፣ ይሄን አስወግደው። አንፈልገው። ይንቁታል። ንቀትና አንደርስታንድ ታደርገዋለህ ወይ? የሆነ ሰው እያወራ ስብሰባ መሀል ቴዲ ቆመ፣ ህዝብ ተሰብስቦ ላይቭ ላይ እንኳን እያወራ 500 የነበረ ሰው 2 ሰው ሲቀር ትደነግጣል። ኢየሱስን እንደዛ ነው ያደረጉት። አንፈልገው፣ አስወግደዋል። ኢሳይያስ ይህንን ቃል በቃል በትንቢት የተናገረው ተፈጸመ ከ2000 ዓመት በኋላ። ይሄ የተናቀው
ይሄ ከሰው ሁሉ የተጠላው አዎ ምን አረገን? ይቀጥላል ኢሳይያስ 4 ላይ በእውነት አለ። በጣም የሚገርመኝ በእውነት ደዌያችንን ተቀበላል። ይሄ ተናቀው አዎ ይሄ እናየው ዘንድ ግባት የሌለው የተባለው አዎ ይሄ ካህናት አለቆች ከምኩራብ ያሳደዱት አዎ ምን አረገ? ደዌያችንን ተቀበለ። ከዛስ ሕማማችንን ተሸክሟል። እኛ ግን እንደተመታ በእግዚአብሔር እንደተቀሰፈ እንደተቸገረም ቆጠር ነው። እግዚአብሔር የረገመው ነው ብለውታል ኢየሱስን። ባይዘው ይሄ አዎ የተረገመ ነው ግደለው። በእግዚአብሔር እንደተቀሰፈ እንደተረገመን ቆጠር ነው። እርሱ ግን ስለ መተላለፋችን ቆሰለ። ኢየሱስ ስለ በደላችን ደቀቀ። ኢየሱስ የደህንነታችን ተግሳጽ በእርሱ ላይ ነበረ። ዝም ብለህ ሲያቃስት ያየኸው የ32 ዓመት አይሁዳዊ እግዚአብሔር የዘላለም ሕይወት ያስቀመጠው እሱ ላይ ነበር። ለማን ተገለጠ ካልከኝ 2 ወንበዴዎች ከጎንና ከግራ ተሰቅለዋል። አንደኛው ወንበዴ ኢየሱስ ላይ ሰው ክፉ ነው ታውቃለህ። እየሞተ ማፉን አይሰበስብም። እየሞተ ትሄድ እንኳን በጤናው እየሞተ ይሰድባል። ሰው ትንፋሽ እየተቋረጠ ምን አለ ወደ አምላኩ ንስሐ ቢገባ ወደሚያምኑ አተ አለው ኢየሱስን ዞር እስቲ ምድር ላይ ያለ ጌታ ነኝ ትላለህ። እስቲ እኛንም አድነን ከዚህ መስቀል ራስን ማድን። ሰው ቴዲ ሰው ከባድ እኮ ነው። እየሞትክ አንተ እየሞትክ ትንፋሽ የተቆራረጠ ትሰድባለህ። እንደው ንስሐ አገባም እየሞትክ ሰደበው ኢየሱስን። ያገባው ወንጌል አየህ። ካህናት ሚስ ያደረጉትን አንድ ወንበዴ ገባው። እንዴ ገባው አትለኝም? አንተ አለው አሻግሮ ወንበዴ ለወንበዴ እግዚአብሔርን አትፈራም ሲባባሉ አያስቡ። ወንበዴ ለወንበዴ አንተ እግዚአብሔርን አትፈራም ምንድን ነው ሲለው እኛስ በበደላችን ነው አለ። እሱ ግን አለውና ወሬው ላይ መቆየት አልፈለገም። ኢየሱስ ሊሞት ጥቂት ነው የቀረውና ዘላለም አሳስቦታል። መንፈስ ቅዱስ ብርሃን አብርቶለታልና ብዙ ማብራር ከዚህ ከተሳዳቢው ጋር መጨቃጨቅ አልፈለገም። ኢየሱስም ለተሳዳቢው መልስ አልሰጠም። አንተ አለውና ጨረሰና ጌታ ሆይ አለው። ወዲያው ኢየሱስን ባሪያ ነው ብሎ የሰቀሉትን እኮ ነው አናቆም ብሎ የሰቀሉትን መስቀል ላይ ያለው እያቃሰት ጌታ ሆይ ሰር ማለት አይደለም። ባይዘው የቴዲ ሎርድ ማለት ነው። ኩሪዮስ ማለት ነው ቃሉ የግሪክ ቃል ሎርድ ማለት ጌታ ሆይ። ወንጌል ብርሃን ነው። አንዱ ይሰድባል፣ አንዱ ጌታ ሆይ ብሎ ይድናል። ወንጌል ብርሃን ነው። ኢየሱስን ሁለቱም ያውቁታል። ይሄ በስድብ ይሄ በመዳን ወንጌል ብርሃን ነው። አንዳንዶቹ ኢየሱስን ጀስት ነብይ ነው ይሉታል። እኔ ጌታ ነው ብዬ በራልኝ ተገለጠልኝ። ይሄ ወንጀለኛ በመንግስት በመጣ ጊዜ አስበኛለሁ። ምን ማለት መሰለ? የዋርናት ሲምፕል አይሁዳዊ በመንግስት በመጣ ጊዜ ምን ማለት መሰለ? አሁን ትሞታለህ ነው። ከዚህ መስቀል በታምር አትወርድም ነው። ትሞታለህ፣ ጽዋን ትጠጣታለህ፣ የሰው ልጆችን ኃጢአቱን ትቀበላለህ፣ ትወርዳለህ። ከዚህ መስቀል መቃብር ውስጥ ትወርዳለህ። መቃብር ውስጥ 3 ቀን ትቆያለህ። ሞትን ድል አድርገህ ትነሳለህ። በአባት ቀኝ ትቀመጣለህ። ተመልሰህ ትመጣለህ። ያኔ አንተ ይሄ ሰውዬ ከትውልድ እስከ ዳግም ምጽአት በአንዴ ወንጌል አልገባውም። ይሄ ወንበዴ ቸርች ሄዶ አያውቅ፣ ብሉይና አዲስ ኪዳን አንብቦ አያውቅ፣ ደህንነት አልተማረ፣ ፓስተር አይደል ምን አይደል፣ ወንጀለኛ በአንዴ አስበኝ ሲለው ከቦርን እስከ ካሚንግ አወቅ እና ይሄ ብርሃን አይደለም ቴዲ አስበኝ ሲለው ጌታስ ለተሳዳቢው መልስ አልሰጠውም። ለዚህ ወንበዴ ጌታ ኢየሱስ አላወራም ነበር። አወራ። ለምን? ክርስቲያን ነው። አየህ ኢየሱስ የሚያወራው በሱ በኩል ከሆኑት ጋር ነው። እውነት እላለሁ የኔ አባት እኮ ኢየሱስ እየሞተ የዘላለም ሕይወት ይሰጣል። እንዴት አይነት ድንቅ አምላክ መሰለህ! ክብር ለኢየሱስ ይሁን። ተጠቅልሎ እየሞተ ቴዲ ትንፋሽ እውነት እላለሁ አይኖቹ በጣም ተደብድበዋል። ታውቃለህ፣ ማየት አይችልም እና ግንባሩን በእንትን መተውታል፣ በጉጥ በጦር እንትን እና ይሄ ተደብድቧል። ፊቱ ደም በደንብ ተጨማልቋል። ጠምቶታል። እያቃሰትና ቀና ብሎ ብዙም አላዘነበለም። የኔ አባት እውነት ነው ትላለሁ። ዛሬ ከኔ ጋር በገነት ኢየሱስ እንዴት አይነት ቴዲ ድንቅ አምላክ መሰለህ! የኔ አባት የዘላለም ሕይወት ይሰጣል። እየሞተ ኢየሱስ ብቻ ነው ይሄን የሚያደርገው። ቴዲ እየሞተ ከኔ ጋር ይለዋል። ታውቃለህ ያን ወንጀለኛ በኋላ አይደለም አሁን ስሙ ብሩክ ይሁን ከኔ ጋር ነው ይለዋል። ታውቃለህ አይሚስ ጂሰስ በጣም ነው የምወደው ኢየሱስን። ለማስመሰል አይደለም፣ ጌታ ለብር ምናምን አይደለም። እኔ ብር እንዴት እንደሚገኝ አውቃለሁ። ኖ አይዱ ከዛ ጋር አይገናኝም። አይ ላቭ ጂሰስ እና ከኔ ጋር ነው ይለዋል። ታውቃለህ እኔ ጋር አሁን ሲለው ያ ሰው እየሞተ
በዛች ቅጽበት የዘላለም ሕይወት አገኘ። ወንጌል ብርሃን ነው። ታች እኮ ካህናት አሉ የኢየሱስን ሞት የሚጠብቁት ጥቅልል የያዙ። እኛ እናውቀውም ሙሴን ነው የምናውቀው ያሉ ጥቅልል የያዙ ካህናት። እስኪ እንደው ከዚህ መስቀል ይወርድ እንደሆነ እናያለን እያሉ ያሉ። ይሄ ወንበዴ ዘመኑን ሙሉ ቸርች ወደ አያቅ፣ አንድ ፓስተር አግኝቶ አያቅ፣ ምን አያቅ፣ ሙሴን አያቅ፣ ህግ አያቅ። ቀብ በደቂቃ ውስጥ የዘላለም ሕይወት እና ምንድን ነው የሚለየው? ያንተን ኢየሱስ እንዳልክ ብርሃን ነው የኔ ኢየሱስ። ቴዲዬ መረጃ አይደለም። እኔ ጋር ኢየሱስ ሕይወት ነው። እኔ ጋር ኢየሱስ የክርክር ርዕስ አይደለም። እኔ ጋር ኢየሱስ እስትንፋስ ነው። እዚህ ጋር ነው ኢየሱስ። እኔ ጋር ወይ ያለ ኢየሱስ እሞታለሁ፣ ኢየሱስ ካለ እቀጥላለሁ። በቃ እዚህ ጋር ነው። ወይ እቀጥላለሁ ወይ እቋረጣለሁ። ከኢየሱስ ውጭ ምን ትሆናለህ? እሞታለሁ። በግልጽ ነው የምነግረው። ይኸው ኢየሱስን ጥላ የወጣ ቀን እንዳልክ ነገ ከዚህ ወንጌል የፈቅ ያልክ ቀን ሞት ነው የሚያጋጥመኝ። እና ምን ሆነን ኢየሱስ ጋር የቆየው ላለመሞት? እኔ መሞት አልፈልግም። ኢየሱስ ሕይወት ነው። አዎ ሌላው ሁሉ ሞት ነው። ክብር ለኢየሱስ ተጠቅልሎ በዙፋኑ ይደርስለት። ስም ብሩክ ይሁን ኢየሱስ። ይህንን እውነት እንድናወራ ደግሞ ስለረዳህን ስም ይባረክ ጌታ። መንፈስ ቅዱስ ስለ እግዚአብሔር አብ ልጅ ስለ ኢየሱስ ክርስቶስ እንዳወራ አቅም ጉልበት ስለጨመርክልኝ ስም ይባረክ። የኢየሱስ ሕያው ምስክር ጌታ መንፈስ ቅዱስ ስም ብሩክ ይሁን። አብ አባቴ ሆይ በልጅ በኢየሱስ ክርስቶስ በኩል ኃጢአትን ቀጥተህ ከጨለማ ወደ ብርሃን ስለመለስከን እናመሰግናለን። ልጅ ላይ ጨክነ በሰራው የዚህ የማዳን ፕሮግራም ላይ የተናቅን የወደቀን በኃጢአት ሰፈር የነበርንን እኛን ስለታደግከን ስም ብሩክ ይሁን ጌታ ኢየሱስ ክርስቶስ። እንደኛ ሆነ ስጋ ለብሰ በመካከላችን ተገኝተ ልታድነን መስቀል ሞት ላይ አጣጥረ ሞተ፣ ተሰቃይተ፣ ተገርፈ ሞትን ድል አድርገ ተነስተ በአባትህ ቀኝ ተቀምጠ እኛ እንድንድን አንተ ሕያው ሆነ ስለተነሳ እናመሰግናለን። መንፈስ ቅዱስ የክርስቶስ ኢየሱስን የመስቀል ስራ ስለምታብራራልን ስም ብሩክ ይሁን። እኛ ጴንጤዎች የሥላሴ አማኞች ነን። ኢየሱስ ጌታ ነው። ቀጥል። አሜን። እንዳልካችን አንድ ጥያቄ ልጠይቅህና ቤት ስለምገባ ከቤት እንቀጥላለን። ካለው ሰዓት አንጻር አሁን እችን አጠራርገህ ትመልስልኛለህ። እግዚአብሔር ይባርክ ወንድም እንዳልክ። አሁን ለምሳሌ እኔ ስብከት ሲሰብኩ አሁን ዘማሪዎች አሁን እንደ እንትን የመጣ ነገር አለ። ይሄ አንድ ዘማሪ አሁን እዚህ ስሙን ማልጠቅሰው ስሙን በጠቀስ ሁሉ የሚያውቁት ዘማሪ እኔ ብሰብክ ሳር ቅጠሉ ሳይቀር ሁሉ አዳራሹ ሙሉ ይሆናል ምናምን ብሎ ሲናገር ሰምቼዋለሁ። እኔ ቸርች በከፍት አንድ ሳር ቅጠሉ ሁሉ እኔ ጋር ይመጣል ይሞላል ምናምን ብሎ መቆሚያ እስካጣ ድረስ ምናምን ብሎ የተናገረ አንድ ሰባኪ አለ። በጣም በዝማሪዎቹ ደስ የሚሉኝ ዘማሪ ነው። በነገር ላይ አንዳንድ ሰው ንግግር የሚችላለ፣ አንዳንድ ደግሞ ንግግር ማይችላለ። የሆነ ሆኖ አሁን ዘማሪዎች ወደ ሰባኪነት የተቀየሩ ነው። ዘማሪ የነበረው ሰውዬ ፓስተር ሲባል ታያለህ። አሁን እኔን ብትጠይቀኝ ዘማሪም ፓስተርም ሆነው አሁን እያገለገሉ ቀጥሎ ደግሞ በዘመረ የምለው ደግሞ አለ። ለምሳሌ ፓስተር ካሳሁን እዚህ ውስጥ ካለ አላውቅም። አንዳንድ ጊዜ እየሰበከ በስብከቱ መሀል ደግሞ ቢዘምር ብለህ የምትመኘው አይነት ሰው ነው። አንዳንዱ ሰውዬ ደግሞ ስብከቱን አቆሞ ለምን በቃ ዝማሬው ላይ ብቻ አተኩር የምትለው ደግሞ አለ። ምናልባት ስም መጥቀስ አስፈላጊ ከሆነ መጥቀስ እችላለሁ፣ መጥቀስ አስፈላጊ ስላልሆነ ማለት ነው። ኦኬ፣ ለአንተ ድሉ ልስጥህና ስም መጥቀሱን። ይሄ ሰውዬ በቃ ዝማሬው ላይ ብቻ ቢያተኩር ይሻላል። ስብከቱ እንደው ቢቀን ብለን እንዳንሰማ ያደርገናል። አንዳንድ ሰው ስብከት ጀምሮ ስንት ሰዓት እንደሆነ እንደተቀመጥክ ሳታውቅ ረጅም ሰዓት እንድትቀመጥ ያደርጋል። ቤተክርስቲያን አንጻር ነው። ብዙ በጣም የተወደዱ በኢትዮጵያ ወንጌላውያን አማኞች ቤተክርስቲያን ህብረት ውስጥ አንዳንድ ጊዜ የሰዎች ልምምድ የቤተ እምነቱ አቋም አይደለም። የግለሰቦች ልምምድ የቤተ እምነቱ አቋም አይደለም። ሰዎች አሉ እዛ ቤተ እምነት ውስጥ የግላቸውን ሀሳብ ሊያራምዱ ይችላሉ ምናምን። እኔ ቢዝነስ አይደለም ቴዲ። እኔ ጉዳይ ኢየሱስ ላይ ነው። አሁን ካለሁበት ቤተክርስቲያን አንጻር እኔ አሁን የምገለገልበት ቤተክርስቲያን ስለሱ ንገረኝ ካልከኝ ነቢይ ጥላ ይባላል። በጣም የተወደደ የኢየሱስ ሰባኪ ነው። በጣም ነው የምወደው። ኢየሱስን ሲሰብክ ሲያወራ ደስ ይለኛል። እዚሁ ህብረት ላይ ደግሞ በጣም መወዳቸው ብዙ አገልጋዮች አሉ፣ ብዙ ዘማሪዎች አሉ። በብዙ ሁኔታ ውስጥ ይኑሩ ምናምን ጉዳይ አይደለም፣ ግን
መዝሙሮቻቸው ባረካሉ ምናምን እና አሁን እገሌ እንዲህ ቢሆን እገሌ እንዲህ ባይሆን እገሌ እንዲህ ቢሆን እገሌ እንዲህ ባይሆን እዛ ላይም አልደረስኩም ብዬ አስባለሁ። ገና ዓመት ከምናምን ስልክ ጊዜ አስተያየት የመስጠት አቅም ላይም አይደለሁም። የመጨረሻ ጥያቄ ብዙ ሰዎች እኔ ሲናገሩ ሰማለሁ እንደዚህ በመንፈሳዊ ውስጥ ያሉ እኔ እንኳን በዓለም ውስጥ ዓለማዊ ነገር እያዋየው ስላለሁኝ ሶሻል ሚዲያን ለዛ ነው እንትን ብለውና ግን አደምጣቸው ስብከት የሚያረዝሙ ሰባኪዎች አሉ እና ቸርች ሜድ እየፈለጉ ለምሳሌ የጸሎት ፕሮግራሞች ብዙ ጊዜ እንደውም ማሳጠር ይሁን በዚህ አጋጣሚ ነብይ እንትና የሚባል ታውቃላችሁ? አይ ዶንት ኖ አይቼው አላውቅም። ስፒል ሎንግ ታይም እንትና ነብይ ዳጊ የሚባል ሰው ታውቃለህ? ፀጉረ ሉጫ ነብይ ዳጊ ትልቅ ሰው ነው። አይ ቲንክ የአዳማ ሰው ይሁን የናዝሬት አላውቅም። ነብይ ዳጊን ታውቁታላችሁ? ነብይ ዳጊን አታውቅም? በጣም የሚገርም ሰው ነው። አይ ናዝሬት እያሉ ነው። አዎ ብዙዎች እያሉ ነው። እኔ እንጃ ወይ በፎቶ ወይ በቪዲዮ ባየው ለየዋለሁ። በስም አላውቅም። ቀይ ሰው ነው። በጣም የሚገርም የአንዳንድ ሰው ስብከት በሆነ አጋጣሚ መኪና ውስጥ በሆነች አጋጣሚ ሰምተው እስከ ህይወት መጨረሻ አብሮ ሄዳል። እኔ አሁን እስካሁኗ ሰዓት ድረስ አንዴ የሆነ ሀገር ላይ ለስራ በሄድኩበት ሳውዝ አፍሪካ ነው የሰማሁት። አሁን ድረስ ከዛ ጋር የተያዘ ነገር ሲመጣ እሱ ይመጣል በእንትኔ በጣም የሚገርም አገልጋይ ነው። አሁን ይኑር አይኑር አላውቅም። ኦኬ ፖይንቴ ምንድነው? ሰባኪዎች ስብከት የሚያስረዝሙት በዓለም ሳሉ ሲናገሩ የሚያደምጣቸው ሰው ስለሌለ ይሄ ነው ኦፖርቹኒቲ በመጠቀም ነው የሚሰብኩት። በቃ የሚያደምጠን አገኘን ብለው ነው የሚያስረዝሙት ወይስ የእግዚአብሔር ቃል ራሱ አቁም ስለማይላቸው ነው? አጭር መልስ። አሁን ቤተክርስቲያን የምትመራው በመንፈስ ቅዱስ ነው እና መሪው መንፈስ ቅዱስ ነው እና አንድ ሰባኪ መድረክ ላይ ሲወጣ በመንፈስ ቅዱስ ምሪት እንደወጣና እንዳልወጣ የምታውቀው ከሚናገረው ነገር ነው። የሚናገረው ኢየሱስን ነው ወይ? ኢየሱስን ከተናገረ በመንፈስ ቅዱስ ምሪት ነው። ለምን? የኢየሱስ ክርስቶስ ሕያው መስካሪ መንፈስ ቅዱስ ነው። ከዛ አፍተሮል የሰዎች ልምምድ አለ። በሰዎች ልምምድ ውስጥ መድከም አለ። ስብከት እንትን ሊኖረው ይገባል። ለምሳሌ ባልሳሳት ቨርሱን አስታውሱኝ። ስብከት አግኝቻለሁ። እንደየቤተክርስቲያኑ ልምምዶች አሉ፣ ትሬንዶች አሉ፣ የተለያዩ ልምምዶች አሉ። እንደየአጥቢያ ምናልባት ልምምድ መስተካከል አለበት፣ አካሄድ መስተካከል አለበት፣ ህይወት መስተካከል አለበት። እሱ ግን እኔ አንድን አገልጋይ ጄጅ የማደርገው እዚህ ላይ ሚስ አድርጓል ወይ ኢየሱስ ላይ ሸቀጧል አልሸቀጠም፣ እዛ ጋ ነው የኔ ጉዳይ። የኢየሱስ ክርስቶስ የመስቀል ስራ ላይ ሌላ ነገር ጨምሯል አልጨምረም። ኢየሱስ ላይ ካልሳተ ሌሎች ልምምዶች ይታረማሉ በጊዜ ሂደት። አጥፍቶም ከሆነ ቸርች ውስጥ የሆነ ስህተት ካለ የህይወት ድክመት፣ የስጋ ድክመት ወይ ኃጢአት ድክመት ወይ አካሄድ ስህተት ምናምን ካለ እሱ በቀኖና በቤተክርስቲያን ስርዓት በአባቶች ምክር በቤተክርስቲያን በመጽሐፍ ቅዱስ ምሪት መሰረት የሚመከር ይመከራል፣ የሚጸለይለት ይጸለይለታል፣ የሚገሰጽ ይገሰጻል፣ ላልተወሰነ ጊዜ የሚታገድ ይታገዳል ምናምን። ፖይንቴ እኔ ኢየሱስን ለመስበክ ነው የተጠራ ነው። ስለዚህ ኢየሱስ ላይ አይሳት እንጂ እነዚህ ነገሮች የሚስተካከሉ ናቸው ብዬ አስባለሁ። እና ዋናው ወንጌል ላይ ካልሳተ ወንጌል ገልጦ ካብራራ ስማማይ ሚሽን አሁን ያልካቸው ነገሮች ላይ ቅድም እንዳልኩ ነው። አሁን ለመመለስ ገሌ ያልኩ ለመመለስ ላይ አይ ቲንክ እዛ ቁመና ላይ አልደረስኩም። በአመቴ እንትና ዘማሪ እንትና ሰባኪ ልክ አይደለም ብል ልክ አይመጣም። 20 ዓመት ብቆይም ኔትወርክ አለ። እሺ ክብራትና ክብራን እንዴት ናችሁ? ሁሉ ሰላም ነው ወይ? የመጨረሻ ሰዓቴ ላይ ነው ያለሁት። ከወንድም እንዳልክ ጋር ነው እያወራ ያለሁት። በቀጣይ ሁኔታዎች ሲፈቅዱ እንደዚህ ወንድም ዮናስን ለማምጣት ሙከራ አደርጋለሁ። አለህ እንዳልክ መጥተሃል? ሰዎች የሚያምኑት ሰዎች የሚከተሉት እምነታቸው መከበር አለበት የሚል ጽኑ እምነት አለኝ። ሃይማኖት ሰዎች
በተለይ ዓለምን በቃኝ ብለው ወደ መንፈሳዊ ዓለም ወደ መንፈሳዊ ህይወት ሲሄዱ ሰዎች እምነታቸው ሊከበርላቸው ይገባል ብዬ አስባለሁ። እንዳልክ ካለህ የመጨረሻ አንድ ጥያቄ ከመጽሐፍ ቅዱስ እንዳነበው አንድ ጥቅስ ስጠኝ ልልህ ነበረ። ምናልባት ኔትወርክ አስወጣው። እንደዚህ አይነት ነገሮች ላይ ውጊያ ይበረክታል። እንደምታውቁት በመንፈሳዊ ሰዎች እንዲህ ያለ ኔትወርክ መቆራረጥ ምናምን ሲደርስ ውጊያው በረታ ይላሉ። የመጨረሻ ጥያቄ የነበረው ከተመለሰ ጻፉለት። አንድ የመጽሐፍ ቅዱስ ጥቅስ ይሄን ጥቅስ እንድታነበው ፈልጋለሁ የምትለውን ጥቅስ በውስጥ ጻፍልኝ። ወንድም እንዳልክ ኔትወርክ ከተመለሰ አንድ ልባዊ ምስጋና ይድረሳችሁ። እግዚአብሔር ከክፉ ይጠብቃችሁ። ጤና ይስጥልኝ።